ሰዎች በገንዘባቸውም በስልጣናቸውም በእውቀታቸውም ልታገኟቸው እንኳን ልትተካከሏቸው ልታገኟቸው የማችላቸው ሰዎች ቤት ለካ ሰው ይሰማል። እዚህ የምናወራውን ይሰማል። ሰምተው አያቴ እኮ ጌታን ተቀበለች በአንተ ያ ልጅ የለም እንዴ ዛሬ ብለው እያሉ ይሉ ነበርና ጌታን ተቀበሉ። እናቴም ጌታን ተቀበለች፣ አባቴም ያን ልጅ ክፈቱልኝ እያሉ አርጅታው ነበር እና መጨረሻ ጌታን ተቀብለው ሞቱ፣ ወደ ጌታ ሄዱ። እንዴት ደስ ያሰኛል። ሮም ካቶሊክ ቤተክርስቲያን አንድ ያሰማችሁ ነገር አለ ብሎ የሚል ነገር ዜና ላይ ሲሰራጭ ነበር፣ ሰምታችሁታል ብዬ አስባለሁ። እሱ ምንድነው? ማርያምን በተመለከተ የጌታችንን እናት ማርያምን በተመለከተ የአቋም ወይ ደግሞ የትምህርት ለውጥ አድርጋለች የሮም ካቶሊክ ብሎ የሚባል አዳዲስ ዜናዎች እየወጡ ነው። ሮይተርስ ነው የዘገበው። ቫቲካን ሲቲ አሁን በዚህን ሰዓት ኢየሱስ ብቸኛ አዳኝ ነው፣ ማርያም ከዚህ በኋላ አብራ አዳኝ ተብላ ከኢየሱስ ጋር ልትጠቀስ አይገባም የሚለውን ማስረጃ ሙሉን አውጥተዋል። ይበል የሚያሰኝ ነው። በጀርመናዊው መነኩሴ በማርቲን ሉተር ሪፎርሜሽን ታድሶ በተነሳበት ዘመን አንዱ እንግዲህ ሁለቱም ጋር ብትሄዱ በተለይ በፍጡር አምልኮ እያወቁትም ይሁን ሳያውቁ የተጠመዱ ናቸው። ጸጋ ይብዛላችሁ። እንደው በዚህ አጋጣሚ ከዚህ በፊትም ተናግሬያለሁ፣ ታውቃላችሁ። ከጌታ መልእክት ካያችሁ ለእኔ እግዚአብሔር ያሳያችሁ በህልም በራእይ መልካም የሚሆን መጥፎ ሊያሳያችሁ ይችላል። ኦኬ፣ የግድ መልካሙን ነገር ብቻ አይደለም የምንናገረው። ለእኔም ብቻ ሳይሆን ከሰማችሁኝ፣ እንደ ወንድም ከሰማችሁኝ፣ እንደ እግዚአብሔር ሰው ከሰማችሁኝ፣ ለሰዎች እግዚአብሔር መልእክት ሲያሳያችሁ በህልምም በራእይም በድምፅም ብቻ በመንፈሳችሁ ላይ ካከበደው ያን ሰው አግኙት። በውስጥ መስመር ከቻላችሁ አግኙት፣ ጻፉለት፣ ደውሉለት። ካልሆነ በሰው በኩል አፈላልጉ። እኔ እንደዛ ነው የማደርገው። ጌታውን ለግለሰቦች ይናገረኛል። ኦኬ፣ ለተናናሾች፣ ለታላላቆች፣ ለወንድ፣ ለሴት፣ ለቤተክርስቲያን መሪዎች ይናገረኛል። ጉዳዩ ላራቃጥታ ፓስተሩን እግዚአብሔር ሲያሳየኝ መጥፎ ነገር ካየው ዛሬ አሁን ስሙን አልነግራችሁም የምጸልይበት ማለት ነው። ትናንትና ለዛሬ ማለት ነው። እኔ ጋር ጠዋት ነው 10 ሰዓት በኢትዮጵያ 4 ሰዓት ማለት ነው። እዚህ ሶሻል ሚዲያ ላይ የምናውቀው ሌላ የኦርቶዶክስ እምነት ንጽጽሮች ላይ የሚሰራ ማለት ነው። ስሙን ብጠራው የምታውቁት ሰው ጌታን ተቀብሎ ከኳየሮች ጋራ ቆሞ ሙዚቃ መሳሪያ እየተጫወተ እግዚአብሔርን እያመለከ አየሁት። እግዚአብሔርን ያሳየኝ። ስሙን አልነግራችሁም ጊዜው ስላይደለ እጸልያለሁ። ክሊር ግልጽ ሆኖ ነው ያየሁት። ጌታዬ ኢየሱስ ስሙ ይባረክ። ጌታዬ ኢየሱስ ስሙ ይቀደስ። ጎር ነው ብትሉት እዚህ ውስጥ ካሉቱ ማለት ነው የኦርቶዶክሳውያን አሁን ዲቤት ከኛ ጋር እንከራከራለን ምናምን ነገር ብለው ከሚሉት መካከል ከኳይሮች ጋር ቆሞ ማለት ነው። የኛው የወንጌላውያን አማኞች ቤተክርስቲያን ውስጥ ከኳይሮች ጋር ቆመው እሱ መድረክ ላይ ሆኖ የሙዚቃ መሳሪያም አብሮ እየተጫወተ አብሮ እየዘመረ የሰራዊት ጌታ እግዚአብሔር አሳየ። እጸልይለታለሁ። እግዚአብሔር ሲናገር እንደዚህ ትናገራለህ ማለት ነው። እግዚአብሔር ሲያሳይ እንደዚህ ትናገራለህ ማለት ነው። ስሙን አሁን ጊዜው ስላይደለ እኔ ስሙን ይዤ በእግዚአብሔር ፊት ጸልያለሁ። ሌላ ማለት ነው። ክብር ለአምላካችን ይሁን እና ምን ልላችሁ ነው? መልእክት ከጌታ ዘንድ ስትሰሙ በውስጥ ሰዎችን አገኙ። ከፈለጋችሁም እንደዚህ እንደኔ ቤት የኔ ቤት ላይ እዚህ ህልምና ራእይ ይነገራል። ና ግባና ገስት ላይ ግባና ተናገር። ገስት ልከሽ ኤርሚ ጌታ ስላንተ እንደዚህ አሳይቶኛል ብላችሁ በሉ ትችላለህ። መብት ነው። ምክንያቱም መጥፎም ይሁን መልካምም ህልም እግዚአብሔር ሊያሳይ ስለሚችል ማለት ነው።
እና በዛ ላይ ደግሞ እንድጸልይበት እንድጠነቀቅ እንድትጸልይበት እንድትጠነቀቂ እንድንጠነቀቅ ነው እግዚአብሔር የሚያሳየው ማለት ነው። እንዴ አንድ ቀን ማን እንደሆነ የማላውቀው ሰውዬ ላትቀበለኝ ትችላለህ ይላል። እንዴ ዳር ያዝ እሺ አንተ ይሄኔ ቡና ወሬ ላይ ቁጭ ብለህ የሰማኸውን ወሬ ነው መተህ መንፈስ ቅዱስ ምናምን ነገር ብለህ የምትለው ማለት ነው። ከጌታ ከሰማህ ኤርሚያስን ልትፈራው አይገባም። ያውም እኔ በጣም ሴንሲቲቭ ነኝ እኮ አልኩ። የጌታን ነገር ለመስማት በጣም ጥንቁቅ ነኝ። በጣም በጥንቃቄ ነው የምሰማው። አሁን ይሄ ሰው ወንድም ይሁን ሴት እልም ያለ ወሬኛ፣ አሉባልተኛ የሆነ መንደርተኛ አይነት ወሬ ይዞ የመጣ ነው። መንፈስ ቅዱስ ግን ከተናገረህ ለልጁ ወይ ለባሪያው ከተናገረ መጥተህ ገብተህ አዎ እንደዚህ ብሏልና ጊዜ ውሰድ። ኦኬ መረምራለሁ። ታዲያ እንዴ ከላይቭ ላይ ዞር ስል 3 ቀን 2 ቀን ምናምን ኤርሚ ለምን ጠፋ ምናምን ብላችሁ ትሉኛላችሁ። እንዴ ጊዜ ልውሰድ አልውሰድ በምን ታውቃላችሁ ወንድሞቼ? አደላ እህትየው ልክ እንደዛ ነው። ይሄኔ ወይ እዚሁ እንትን ሲል የነበረ ከቲክታክ ሰሞኑን ጠፋ ብዬ ነበር አይደል ወገኖች? ግርምሽዬ እዚህ የሚጠይቀኝ ወንድም አለ ሁሌ ኤርሚ ሰላም ነው ወይ ቤተሰብ ምናምን ነገር። ወንድምነት እንደዛ ነበር አይደል? አንተ ነው ሁሌ የጻፍክ ብጠይቀኝ። ልክ ነው ኤርሚ። ለምንድን ነው የጠፋሁት? አሁን ግርምሽዬ ነግሬያለሁ። ቤተሰብ ሰላም መሆኑን ጠይቀኝ። ሰላም ነው ብዬ አልኩ አይደል? ለምንድን ነው የጠፋሁት? ጊዜ እየወሰድኩ ነው ከቤተሰቤ ጋር ጊዜ እየወሰድኩ ነው ወይስ ከጌታ ጋር ጊዜ እየወሰድኩ ነው? እኔ ካልነገርኳችሁ አታውቁም። አንዳንዶቻችሁ ጊዜ ውሰድ ብላችሁ የምትሉን ከቲክቶክ ላይ ጠፋልን ነው። አልጠፋም። 4 ነጥብ አልጠፋም። እና አሁን ይሄ የኛው ቤተኛ ሰው ነው። አድፍጦ ተናዳፊ አታምታታም ስልህ ብራዘር፣ እኔ ለጌታዬ ድምፅ በጣም ሴንሲቲቭ ነኝ። መንፈስ ቅዱስ ብለህ ስለ ጻፍክ ነው ይህንን ያህል ራሱ የተናገርኩት። አመፀኛ አይደለሁም ለጌታዬ ድምፅ። ልቤን ያውቃል ስልህ ልቤን ያውቃል። ስሙ ሲጠራ በምን ያህል ሴንሲቲቭ እንደምቅበጠበጥ ማለት ነው። እንባን የሚቀድመኝ እሱ በትክክል ካለኳልኩ አረለም ቲክቶኩን ሙሉ በሙሉ አገልግሎቱን አቆማለሁ። እሱ የሌለበት ምን አረጋለሁና ምን ልፈይድ? እሱ ካልቀደመኝ ሞገሴ ነው እና ያም ፕራይቬት ነው አይደል አካውንቱ መስዬ እህትየው? አዎ ኤርሚ ፕራይቬት ነው። ምንም አይነት ቪዲዮ አልተለቀቀም። ገብቼ ቼክ ሳደርግ ምንም ነገር የለውም። ለማወቅ ፈልጌ ነበር። ሴት ነው ወንድ ነው ክርስቲያን ነው ወይስ ሌላ የሚለውን ምንም አይነት መረጃ የለውም ፔጁ። ይህን አንድ አገልጋይ ነኝ ብሎ የሚል ወይ አገልጋይ የሆነ ነው። ያ ዳርያዝ ብራዘርዬ። ኦኬ ጌታ ኢየሱስ ለዘላለም ስሙ ይቀደስ። የአባቶቻችን አምላክና ይህን ሰው ሳየው በጣም ደስ አለኝ። ከጌታዬ ዘንድ ነው ያሳየኝና በቃ እንዴ ያልኩት በቃ በህል ውስጥ ኳየሮቻችን ቆሞ ይዘምራሉ ቀሚሳቸው እንደለበሱ ማለት ነው። እና አብሮ ቆሞልህ በቃ ጌታ ጌታ ይላል። ኦ ሎርድ ስም ይባረክ አባዬ። ይሄ በጣም ብዙ ጊዜ ሲጨቃጨቀን በጣም ብዙ ጊዜ ሲነታረከን ነበረ እና የሰራዊት ጌታ እግዚአብሔር እንደሚያድነው አሳይቶኛል። ምክንያቱም በእኛ ህብረት ውስጥ መጥቶ ተቀላቅሎ ከኳየሮች ጋር ቆሙ ሙዚቃ መሳሪያ ሁሉ ጭምር እየተጫወተ ታውቁት ሰማሁ። እኔ ጌታ ካሳየኝ አሳየኝ ነው ብዬ የምለው። ኦኬ
ካላሳየኝስ በቃ ዝም። የተገለጠውን የእግዚአብሔርን ቃል ተናገር እናገራለን። እና ለጌታ ክብር ይሁን። እናመሰግናለን። የአባቶቻችን አምላክ ልዑል እግዚአብሔር የአባቶቻችን ብዬ ስል የአብርሃም ይስሐቅ የያዕቆብ አምላክ መሆኑን ይሰመርበት ወገኖች እንጂ እነ መምሬ እንትናን አይደለም። ጌታ ይባረክ። ብዙ ጊዜ እንደዚህ ተብሎ ሲባል እናንተም አባቶች ብላችሁ ትላላችሁ፣ እንደ አባት አላችሁ እንደ ይላል። እንደ ቆንጅዬ አባቶች ናቸው እንጂ ያሉ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ ሳሙኤል፣ ኤልያስ፣ ኤርሚያስ፣ ኢሳያስ፣ ሕዝቅኤል፣ እንባቆም፣ ናሆም፣ ጳውሎስ፣ ጴጥሮስ፣ ማቴዎስ፣ እንድሪያስ እንደዚህ ማለት ነው። አባቶቻችን ነቢያትና ሐዋርያትን ከዛም ቀጥለን በቤተክርስቲያን እንጥራ ብለን ብንል በሕይወት የተመሰከረላቸው ሰዎች አሉና ግን እነዛን ነው። ስለዚህ እናመስግንና እንጀምር። እናመሰግንሃለን የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ በልጅ በክርስቶስ ኢየሱስ ሕያውና ቅዱስ ስም ክብርና ምስጋና ለታላቁ ለስምህ እንሰጣለን። ይህንን ቀን በዕድሜያችን ላይ ስለጨመርክልን፣ ይህንን ሌሊት እግዚአብሔር ሆይ ቀኑን አሳልፈህ ሌሊቱን እግዚአብሔር ሆይ በኢየሱስ ስም ስለሰጠህን፣ ከሌሊቱ ከቀኑ ፍላጻ ከሌሊቱ የክፋት መንፈሳውያን ሰራዊት እያዳንከን እየታደግከን እየራራህልን እየተሸከምከን በአባትነትህ እየመገብከን በጌትነትህ ጥላ ስር ስላለን እየጠበቅከን ጌታ ሆይ እስከዚህ ሰዓት ድረስ ስላደረስከን እናመሰግናለን። ክብር ሁሉ ለአንተ ይሁን። በነገር ሁሉ ከፍ በል በጌታ በኢየሱስ ክርስቶስም። ባሪያህ ዳዊት እንዳለ በአንተ ምክር መራሃኝ ብሎ እንዳለ በአንተ ምክር እየመራሃን በአንተ ተግሳጽ እያሳደግከን በአንተ አባትነት መግቦት ስር ስላለን እንደ ፍቃድ ምክር በጌታ በኢየሱስ ክርስቶስም እውነትን እየገለጥክልን መንፈሳዊ ዓይኖቻችን ተከፍተው ልጅህን ኢየሱስ ክርስቶስን ማን እንደሆነ እንድናውቀው ለሕይወት የሚሆን ንስሐን ሰጥተን በስሙ በማመን ሕይወትና አለመጥፋትን ወደ ብርሃን በገለጥክበት በልጅ በኢየሱስ ክርስቶስ በማመን ከዘላለም ፍርድ ስላዳንከን እናመሰግናለን። ቅዱስ ስምህ ይባረክ። የእግዚአብሔር ልጅ ጌታ ኢየሱስ፣ የዳዊት ልጅ ጌታ ኢየሱስ፣ አንተ የእኛ የሕይወታችን መሪ ነህ፣ ሊቀ ካህናችን ነህ፣ ንጉሣችን ነህ፣ አዳኛችን ነህ፣ አምላካችን ነህ። ዛሬም በጨመርክልን ቃል ላይ ሆነን አንተንና የባሕርይ አባትን እግዚአብሔር አብን መንፈስ ቅዱስን በሦስትነትና በአንድነት የምናመልክ ጌታ ስምህን እንጠራለን፣ ማዳንህን እንናገራለን። አንተ ብቻ የተፈራህ አምላክ ነህ። አምልኮ፣ ስግደት፣ ውዳሴ፣ ስባሄ ለአንተ ነው። ከአንተ በቀር ሌላ ልናመልከው የምንችለው ነገር የለም። ያንንም ባለማወቅ ወራት ያደረግነውን ሁሉ ይቅር ብለህን በሃይማኖት ቤት በነበርንበት ጊዜ ላገኘኑ ሁሉ ስንሰግድ ላገኘኑ ሁሉ ያገኘኑን ሁሉ አዳኘ ነው ብለን ስንል በነበርንበት ዕውቀት አልባ ሆነን ሰይጣን በእውርነት መጥቶን የነበረ ዘመን አለፈ። ያለማወቃችን ወራት አለፈ። አሁን ግን የክርስቶስ የክብሩ ወንጌል ብርሃን በልባችን ስለበራልን እውነተኛ የሆነውን አንተን እንድናውቅ ከአንተ የሆነውን እንድናውቅ ልቦና ስለሰጠህን ቅዱስ ቃልህ እንደተናገረው የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ተብሎ እንደተጻፈ አንተ የዘላለም አምላክና የዘላለም ሕይወት የሆንከው ክፉን ከደጉ እንድናውቅ፣ የሰይጣንን ካንተ ለይተን እንድናውቅ፣ የዓለምን ከመንፈሳዊ ለይተን እንድናውቅ፣ ብርሃኑን ከጨለማ ለይተን እንድናውቅ፣ ጽድቁን ከኩነኔ ለይተን እንድናውቅ መንፈሳዊ ዓይኖቻችንን ያበራልን የከፈትክልን የብርሃናት አባት ቅዱስ እግዚአብሔር አብ በቅዱሱ ብላቴና በልጅ በኢየሱስ ስም ምስጋናና ክብር ለታላቁና ለተፈራው ስም ይሁን። እናመሰግናለን። ክብር ሁሉ ላንተ ይሁን። ዓይኖቻችንን ከፍተህልናል። ልጅን ኢየሱስ ክርስቶስን እንድናቀው ዓይኖቻችንን ከፍተህልናል። እርሱም በማወቅ ከዘላለም ጥፋት ከዘላለም ሞት እንድንድን ይህንን አድርገህልናል። ይህ በገንዘብ አይተመንም። ጌታዬ ሆይ በገንዘብስ ቢተመን ምኑን ከፍለን ይህንን ለእኛ ልናደርገው እንችል ነበር። አንተ ግን ቸር ነህ። አንተ ግን አፍቃሪ ነህ። የእኔ አፍቃሪ ነህ። እኔን ወደኸኛል። እህቴን ወዳታል። ወንድሜን ወደኸዋል። ዓለምን እንዲሁ ወደኸዋል። ይህንን ስላደረግከው ነገር ሁሉ እናመሰግንሃለን። ጌታ ሆይ አንተ ያደረክልን በአንተ የተደረገልን ከአይምሯችን በላይ የሆነ
በምንም ዋጋ ሊገመት የማይችል ጥልቅ የሆነ መውደድ ነው። ክብር ገናንነት ለታላቁ ለስም ይሁን። በዚህ በጨመርክልን ቀን ላይ ቆሜ ከወንድሞቼና ከቶቼ በስምህ ከተጠራ ሕዝብ ጋር ስምህን እንባርካለን፣ ስምህን እንቀድሳለን። ጊዜያችንን በስምህ ባርክልን። ይህንን እውነት ማወቅ እየፈለጉ በጎን ማን ያሳየናል እያሉ ጌታ ሆይ ነፍሳቸው ተቅበዝብዛ በሞት ጎዳና እየሄዱ ያሉትን ወደ ሞት እየሄዱ ያሉትን ታደግ ተብሎ እንደተጻፈ እግዚአብሔር በስምህ ጉልበት ጸልያለሁ። እዚህ ያለን አብረን እንለምናሃለን። በኢየሱስ ክርስቶስም ማዳን በማይችሉ በሰው ልጆች አትታመኑ ተብሎ ተጽፏልና ማዳን በማይችሉ በሰው ልጆች እየታመኑ ልባቸውን ካንተ ያራቁትን እግዚአብሔር ወይ በኢየሱስ ክርስቶስም ልባቸውን ወደ አንተ እንድትመልስ ለሕይወት የሚሆን ንስሐ እንድትሰጣቸው ከአምልኮተ ፍጡር ወጥተው አምልኮተ እግዚአብሔርን ብቻ በቅዱስ ቃል እንደተነገረው ብቻ አንተን እንዲያመልኩ እንድትረዳቸው በስምህ እንለምናለን። ክብር ሁሉ ለታላቁ ለስም ይሁን። በገናናው ልጅህ በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን አሜን። ቴንኪዩ ወንድሞች፣ ጸጋ ይብዛላችሁ ወገኖች፣ እንኳን ደህና መጣችሁ። ኦኬ ብዙ ጊዜ እንግዲህ አይ ቲንክ የሮም ካቶሊክ ቤተክርስቲያን አንድ ያሰማችሁ ነገር አለ ብሎ የሚል ነገር ዜና ላይ ሲሰራጭ ነበር፣ ሰምታችሁታል ብዬ አስባለሁ። እሱ ምንድነው? ማርያምን በተመለከተ የጌታችንን እናት ማርያምን በተመለከተ የአቋም ወይ ደግሞ የትምህርት ለውጥ አድርጋለች የሮም ካቶሊክ ብሎ የሚባል አዳዲስ ዜናዎች እየወጡ ነው። እውነት ከሆነ ይበል የሚያሰኝ ነው። ምንም እንኳን ጊዜው ሩቅ ቢሆንም በጀርመናዊው መነኩሴ በማርቲን ሉተር ሪፎርሜሽን ታድሶ በተነሳበት ዘመን አንዱ እንግዲህ እግዚአብሔር በዛች ቤተክርስቲያን ውስጥ ለነበር ለዛች ቤተክርስቲያን እግዚአብሔር የካቶሊክ ቤተክርስቲያን የእግዚአብሔር ቤተክርስቲያን ናት። የኦርቶዶክስ ቤተክርስቲያን የእግዚአብሔር ቤተክርስቲያን ናቸው። እኔ ቤተክርስቲያን እንደሆኑ ነው የማምነው። ግን ምን አይነት ቤተክርስቲያን ናቸው? ከአምላካቸው ከእግዚአብሔር ርቀው ከአምላካቸው ሰዋዊ አምልኮ ተጨምሮ ከጌታ መንገድ የሳቱ አብያተ ክርስቲያናት ናቸው ነው የምለው። አብያተ ክርስቲያናት ናቸው ግን የሳቱ ናቸው። የሳቱትን አብያተ ክርስቲያናት ወደ ጽድቁ ጎዳና ተመለሱ ነው እንጂ አሁን ኦርቶዶክስን ቤተክርስቲያን አይደለችም ብዬ አይደለም። ኖ ሰው ቤተክርስቲያን አይደለችም ነው እንደዛ አይደለም። እኔ የኔን ነው የምነግራችሁ ወንድሞች እናቶች። እኔ እግዚአብሔርን እፈራለሁ። እኔ ጌታዬን እሰማዋለሁ። ኦኬ፣ እግዚአብሔር ያሳየን እግዚአብሔር የተናገረን ነገር ሁሉ አለ ወይ ደግሞ በግሌ እኔ እግዚአብሔር ያሳየኝ የተናገረኝ ነገር አለ። የጌታ ቤተክርስቲያን ናቸው፣ ጥንታውያን ናቸው፣ ግን መንገድ የሳቱ ናቸው። መንገድ የሳቱ ድብን ያለ የስህተት ትምህርት ውስጥ የገቡ አምልኮተ እግዚአብሔርን ትተው አምልኮተ ፍጡር የጨመሩ ለብዙ ትውልድ ወደ ሲኦል መግባት መከተት ምክንያት የሆኑ አብያተ ክርስቲያናት ናቸው በአስተምሮታቸው ማለት። የሮም ካቶሊክ እንግዲህ ነገረ ድህነት ውስጥ ማርያም ሁሉ አለችበት ብለው ሲሉ ነበረ እስከ ዛሬ ድረስ። አሁን ግን እሷ የለችበትም ብሎ የሚል አይነት ነገር ከቫቲካን ወጥቷል የሚባል ነገር አለ። ምን ያህሎቻችሁ እንደሰማችሁ ታይዶ ነው። በዚህ ዘመን ዜናን ማመን በጣም ከባድ ነው። የነገሩ እውነተኝነት ማረጋገጥ እፈልጋለሁ። እኔ ከቫቲካን ተሰምተዋል ወይ እንደዚህ አይነት ነገር ከተሰማ እውነት ከሆነ ይበል የሚያሰኝ ነው። ይበል የሚያሰኝ ነው። አዎ ልክ ነው። ደሟ የፈሰሰው እሷ ነው ነው የሚሉት። ስጋዋ የተቆረሰ እሷ ነው ነው የሚሉት። የእሱ ነው ብሎ ማለት ይከብዳቸዋል። እያየ ነው በግልጥ ማለት ነው። የምንፍቅናቸው ጥግ ጳጳሳት ሁሉ ጭምር ሳይቀር እንደው በአስኬማቸውና በእድሜያቸው ልናከብራቸው ካልሆነ በስተቀር በትምህርታቸው በፍጹም ሊከበሩ የማይታወቅ ትምህርት የምንበላው የእሷን ስጋ ነው የምንጠጣው የእሷን ደም ነው ብሎ የሚል ትምህርት ነው የሚሰማው። ከዚህ የተነሳ ድህነታችን ላይ
ማርያም አለችበት። ማርያም የሌለችበት ድነት አይደለም ብሎ ይላል። በየት በኩል ነው ማርያም ያለችበት? ጌታን በስጋ ስለወለደች ነው። እንደ ተስፋው ቃል እኮ ነው የተወለደው ብራዘር፣ እንደ ተስፋው ቃል። ይህንን የተስፋ ቃል ለማርያም አይደለም የገባላት፣ ለአብርሃምና ለዳዊት ነው የገባላቸው። ግልጽ ነው፣ ይሰማል። ይህንን የተስፋ ቃል እግዚአብሔር የገባላቸው ለአብርሃምና ለዳዊት ነው። ለአብርሃምና ለዳዊት የገባውን የተስፋ ቃል በድንግሊቱ በኩል መፈጸም ስለነበረበት ማርያምን እግዚአብሔር መረጣ ማለት ነው። ማርያምስ ባትኖር እንዴ ስንት የገሊላ ሴቶች አሉ፣ ስንት የእስራኤል ልጃገረዶች። እሷ እሺ ባትል ኖሮ ምን ይሆን ነበር ይላል እግዚአብሔር። ሌላ ይመርጣል። ከሴቶች መካከል እኮ ተመርጣ ነው ብራዘር። ከሴቶች ነው ብሎ የሚለው ከሴቶች ማለት ከነ መሲህ ከነ መቅዲ ማለት ነው። ከኛ አይደለም፣ እኛ ሴቶች አይደለን። በቃ እና ታዲያ እንዴ እስራኤል እሷን ብቻ ነው እንዴ ድንግል ሴት የወለደችው? አይደለም። ምድሪቱ እንዴ ስንት ደናግላን ሴቶች አሉ። እግዚአብሔር ግን ሲመርጥ በቃ መረጠ። አንደኛ ሀምብል የሆነች ሴት ናት፣ የጌታ እናት ማለት ነው። እግዚአብሔር እንደምትፈራ ለጌታ ድምፅ በጣም ታዛዥ መሆኗን የሚያሳየው በቃ ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል፣ ምሕረቱም ለትውልድ ትውልድ ይኖራል፣ ስሙም ቅዱስ ነው ምናምን ነገር እያለች ያደናነቀችበትን ግባና ይው ነገረ ድነት ውስጥ ታዲያ አሁን የሷ ነገረ ድነታችን የቱ ጋር ነው የሚጀምረው? ከዚህ የተነሳ በእነዚህ በሁለት አብያተ ክርስቲያናት አምልኮተ ማርያም በየአብያተ ክርስቲያናታቸው ይሰጣል። አሁን ቀጥሎ የሚገቡ ሰዎች ካሉ ኤርሚኛ በፍጹም እኮ እኛ እንደኛ እኮ እሷን አናመልካትም ብለው ይላሉ። እውነት ነው፣ እውነት ነው ወንድሜ፣ አታመልኳትም። አምልኮ በምንድን ነው የሚገለጠው? በምን ይገለጣል አምልኮ? አንድ ሰው እግዚአብሔርን ሲያመልክ ምንድን ነው የሚያደርገው? እናንተ ለማርያም ምን እንደምታደርጉት ለማርያም ምን እንደምታደርጉና ለእግዚአብሔር ምን እንደምታደርጉ ከነገራችሁን በሁለቱ መካከል ልዩነት የለም። በኦርቶዶክስ ወይ በኦርቶዶክስ በተለይ ኦርቶዶክስን በደንብ አውቃለሁ። በኦርቶዶክስ ለማርያም የሚደረግ ነገር ለእግዚአብሔር የሚደረግ ነገር ሁሉ በሙሉ ለማርያም ይደረጋል። እንደውም በበለጠ ጭብጨባ ብለህ ብትል ሞቅ የሚለው ለማን ነው? ለመድኃኔዓለም ሲሆን አይደለም እንዴ? የእመቤቴ ልጆች፣ የአስራቷ ልጆች፣ የበኩራቷ ልጆች ምናምን ነገር ይላል። ባልቴቷ ሁሉ ላንቃዋን ጥሏን እስኪወርድ ድረስ የምጮኸው ያኔ ነው። የመድኃኔዓለም ተብሎ ሲባል እንግዲህ ያው እንግዲህ የወጉንና ድርስ አይነት ብሎ ከማለት ያለፈ ሌላ ነገር የለም። ይሄንን ለማየት መዝሙር ብቻ መክፈት ነው። ኢየሱስ ክርስቶስ ብለህ ስትለው እኮ የሚናደድ የሚቆጣ የሚደነግጥ የሚበሳጭ ትውልድ ነው ያለው። ኢየሱስ ክርስቶስ ስትል ማለት ምንድን ነው ይለዋል። ይህን ሰውዬ ብጠይቀው በጣም የሃይማኖት አክራሪ ሰው ነው። ሁለቱም ጋር ብትሄዱ በተለይ በፍጡር አምልኮ እያወቁትም ይሁን ሳያውቁ የተጠመዱ ናቸው። ያለምንም መርማሪ ያለምንም ከልካይ ነው እንዳለ። ማንም ተነስቶ ምንም ነገር ያስገባባቸዋል። አጥራቸው አጥሩና ቅጥሩ የተነቀለበትን ቤት ያገኘ ነገር ሁሉ እንደሚገባበት ልክ እንደዛ ማለት ነው። አምልኮተ ማርያም በኦርቶዶክስና በካቶሊክ በዚህ ጉዳይ ላይ እናወራለን። ጸጋና ሰላም ይብዛላችሁ። ተባረኩ። እንኳን ደህና መጣችሁ። ሰላምታ ይበሉና ለሰላምታ ብቻ ጊዜ ልስጥ፣ ከዛ በሀሳቡ ላይ ማውራትም እንችላለን። ተባረኩ። ግርምሽ የሰላም በል። እሺ ወገኖች በድጋሚ ሰላም ልበላችሁ። ታችን መቅዲ፣ ወንድማችን አድነው፣ መስዬ፣ የሸዋ የኢየሱስ ልጅ፣ ጋሽ በለጠ ሁላችሁንም በጌታ ሰላም ብያችኋለሁ። ከታችም ያላችሁት ወንድሞች ተባረኩ፣ ጸጋ ይብዛላችሁ።
ስራችሁን አትዘንጉ ለማለት ያህል ነው። ኮፒ ሊንክ፣ ሼር፣ ታፕታፕ ማድረጉን ቀጥሉ። ተባረኩ። ጸጋ ይብዛላችሁ። እሺ ቴንኪው ግርምሽ የተባርክ። መቅዲ ሰላም ማለት ይቻለሽ እህቴ። እሺ ኤርሚዬ ሰላም ላንተ ይሁን። ጌታ ሰላምና ጸጋ ይብዛልህ። ቅዱሳን ሰላም ብያለሁ ሁላችሁንም ከላይ እስከታች ያላችሁ። ጌታ ኢየሱስ ይባርካችሁ። ኤርሚዬ ተባረክ። በእውነት ናፍቃችሁኝ ነበረ። ተባረኩ። አመሰግናለሁ። ቴንኪው እህቴ ተባረክ። ጸጋ ይብዛልሽ። እሺ ወንድሜ ያድነው። እሺ ኤርሚዬ ውድ ወንድማችን ሰላም ብያለሁ። ሁላችሁንም እዚህ ውስጥ ገስት ላይም ከታች ያላችሁትንም ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ጌታ ስሙ ለዘላለም የተባረከ ይሁን። ተባረኩልኝ። ቴንኪው ወንድሜ ያድነው ተባረክ። እሺ መሲ ወይ ኤርሚ የጌታ ጸጋ ሰላም ይብዛላችሁ። ክርስቲያናት ወንድሞች ሁላችሁንም ሰላም ብያለሁ። ኤርሚዬ ስላየው በጣም ደስ ብሎኛል። ደግሞ ያው መኖር አለመኖርንም ቼክ እያደረኩ ስለሆነ በውስጥ በመልክል ቪዲዮ ስለመጣ ደግሞ ደስ ብሎኛል። ተባረክ። ጸጋ ይብዛልሽ። አሜን። ቴንኪው የሽዋ በጌታዬ ስም የምትጠራ እንዴት ነሽ? ሰላም 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 ኤርሚዬ እንዴት ናችሁ? ደህና ነኝ ጌታ ይመስገን። የስ አፍተር ሎንግ ታይም ደግሞ ብልጭ ብለሃል። በጣም ደስ ብሎኛል። ቴንኪው ተባረኪ። አሜን አሜን። እግዚአብሔር ይባርካችሁ ወንድሞች፣ እዚህም ያላችሁ ከስርም ያላችሁ ተባረኩልኝ። ቴንኪው ሶ ማች። በደንብ ከስር ያላችሁት ወንድሞቻችን በደንብ አድርጋችሁ ሼር አድርጉት። እንግዲህ ያው አካውንቱን ታውቃላችሁ፣ ሪፖርት ምናምን ይኖረዋል። ያው ከስር በሱ ደግሞ እናገልግል። ተባረኩ። ቴንኪው እህቴ ተባረኪ። እሺ አሜን። አንቺው አኔ ያለሽ ሰላም እንደምን አደራችሁ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ሶሪ ኤርሚዬ ትንሽ ስራ ላይ ስለሆንኩ ነው። ችግር የለውም። እግዚአብሔር ይባርካችሁ። አንድ ነገር ማለት ፈልጋለሁና አሁን የማያቸውን ውጊያዎች በሙሉ መጀመሪያ አንተን እንዳገኘው መጀመሪያ የተገናኘን ጊዜ የነገርኩ ህልም ነው እና እግዚአብሔር የተባረከ ይሁን። በዚህ ሁሉ ውስጥ ጌታ ኢየሱስ ክርስቶስ ይሰራል። አሜን። ይህንን ፔጅ ፕሮቴክት እናድርግ። በቃ ብዙዎች የሚድኑበት ነው። በተቻለ መጠን ስንገባ ሼር እያደረግን ቲክቶክ ምልክቷ በተለይ በጣም ትረዳለች እና ላቭ ሃርት የምትለዋን ሜሴጅ ሌላ ነገር ከምንጽፍ እሱን ብንልክ ፔጁ ሞር ያግዘዋልና በርታ ኤርሚዬ። ሌላ ምንም አልልህም። ተባረክ። ያበርታህ። እናገለግላለን። ኢየሱስ ክርስቶስ ጌታ ነው ሁሉ ጊዜ። አሜን አሜን። እና ኤርሚ ይሰማል። ህልም ንገሩት በጣም እና እኔ ራሴ መጀመሪያ ኤርሚን ሳገኘው የነገርኩት ነገር አሁን በህይወቱ ላይ እየሄደ ያለውን ነገር አያለውኝ። እያንዳንዱ የነገርሽኝ ከዛም በኋላ ራሱ የነገርሽኝ እያንዳንዱ ውጊያው ሳየው ውጊያውን ይሄ በቃ እግዚአብሔር ስራ እንዳይሰራ እሱ እግዚአብሔር ስራ ሊሰራ ኤርሚዬ ተመልሰ ሂድና መልእክት ሪከርድ ያደረኩልን እንደገና ይኸው እንዳይሰራ የሚዋጋህ መንፈስ በጣም አለ። ግን ጌታ ደግሞ በጣም ሊያድናቸው የሚወደው ህዝቦች ስላሉ እጆችን እንደ ሙሴ እንደግፋለን። እኛም አይዞህ በርታ። ኢየሱስ ክርስቶስ ጌታ ነው። አሜን። የሚሰራው ነገር አይቆምም፣ ይሰራል እና ወገኖች ፔጁን ፕሮቴክት እናርግለት። እግዚአብሔር ይባርካችሁ። ሁላችሁንም እወዳችኋለሁ። ተባረኪ አንዬ። ጌታ እግዚአብሔር ዘመንሽን ይባርክ፣ አይወሰድብሽ፣ ይብዛልሽ። መልእክቶችን ከጌታ ያዩትን የሰሙትን የሚነግሩኝ በጣም ብዙ እህቶች ወንድሞች አሉ በዓለም ዙሪያ። ከእነሱ መካከል አንዷ ናት አንዬ፣ አውስትራሊያ ነው የምትኖረው። ባይዘዌ የጌታ የሆነውን ነገር
ስንሰማ ታውቃላችሁ፣ የእግዚአብሔር የሆነውን ነገር ስንሰማ እግዚአብሔር ይለይልናል በውስጥ። እኔ ህልሞችን ራዮችን ጌታ ሲያሳየኛ ያለው በጣም እንደው ዝም ብላችሁ ስታዩኝ እንደዚህ ቂላቂል ጅላጅል አይነት ነገር መስዬ ታያችሁ ከሆነ በጣም ተታላችኋል። ቆም ብለህ አስብ ብራዘር፣ በጣም ተታላችኋል። እና ከጌታ የሆነ ነገር እግዚአብሔር ይናገረኛል። በቤቴ የሚያወራኝ ሰው ነኝ። ግን እኔ ራሴ ብቻ የማየው በቂ ነው ብዬ በሌሎች በኩል የሚመጣውን አልደፍንም፣ አልዘጋም። የአባባ ድምፅ ይሁን እንጂ እሰማለሁ። እና ሀንዬ ወደ እኔ መታ ስትነግረኝ በወቅቱ አስታውሳለሁ። ደግሞ ልክ እንደዚህ ህልም ሲነግሩኝ መልዕክት ሲነግሩኝ በውስጥ በኩል ሪከርድ አድርጉልኝ እላለሁ። ያደርጉታል። ምክንያቱም መልዕክት ነውና ሪከርድ ሆኖ መቀመጥ አለበት። እነ ሩታ እና ሀና ሩታ ከካናዳ በጣም ብዙዎች እዚህ አሉ። አይቴ መቅድዬም እንደዚህ አይነት መልዕክት ሰምቻለሁ በህትየው በኩል ማለት ነው። በቃ የእግዚአብሔር እኔን ይቅር በለኝ እርምዬ፣ ማለት ይቅር በለኝ ያልኩ ለምንድን ነው መሰለህ? ግን አቋረጥኩ። በጣም ችግር የለም። ሁል ጊዜ በጣም የሚቆጨኝ ነገር ምንድን ነው? ያየሁትን ነገር ባለመናገሬ መንፈስ ቅዱስ በሌላ ሰው ተናግሮ እኔን ማለት የሚጸጽተኝና የሚወቅሰኝ ነገር ነው። አንድ ጊዜ ምን ስትሰማው መሰለህ? በዩቲዩብ እየተከታተሉ እያሳያቸው ነበር። እኔ ያንን ያየሁት በምን ነበረ? በዩቲዩብ ነው። የልጁን አይቼዋለሁኝ። ግን አንተ እንደዛ ስትሰማሁና ባለመናገራችሁ እግዚአብሔርን ነው እንትን የምንለው። እኔ በእውነት ጌታን ሁል ጊዜ ይቅር በለኝ ነው የምለው። እውነቴን ነው የምነግራችሁ። ሁል ጊዜ እግዚአብሔር ሲያሳየኝ ራሴን ነው የምመለከተው። ኖ ብዬ ራሴን እገድበዋለሁ። ግን ያሳየኝ ልንገር ኤርሚዬ፣ ለአንተ እግዚአብሔር አሳየኝ። ለኤርሚያስ የተናገረውን ቃል የለውዝ ብትር ነው፣ የማይሆን ነው፣ ልፍስፍስ ነው፣ ሊቆም የማይችለውን ነገር እፈጽመው ዘንድ ተጋለሁ ያለውን እሱን ቃል ላንተ ሰጠኝ። ገባሁና በቲክቶክ ላኩልህና ፈራሁና ጠፋሁት። በጣም ፈራሁ። ምክንያቱም ሰዎች ሰድበውኝ ብዙ ነገር ተናግረውኝ ስለሚያውቁ ነው እንደዛ ያደረኩት። ይቅር በለኝ ማነሽና አንቺ ነው ስለተባልኩበት ነው። እና ግን ውስጤ ሁል ጊዜ እሺ አይልም እና ያንን ነገር አሳይቶኝ አጠፋሁት መልሼ። ሁለተኛ ምን መሰለህ? ዜዶ እዚህ የምትመጣው ልጅ ማለት ልጅ ያላት ማገልጋይ ናት መሰለኝ እህታችን ዜዶ እዚህ ውስጥ የምገባው እሷ ቤት አንድ ቀን ገብቼ የምታያቸው ህልሞች ትክክል ናቸው፣ ከእግዚአብሔር ናቸው፣ ተናገሪ አለችኝ፣ እየጸለየችልኝ ማለት ነው። እና እኔ ዝም አልኩኝ። የሚገርም ነገር እሷ የሆነ ቃል ነገረችኝ። የሰጠኝን እግዚአብሔር እናውቃለሁ። ያንን ቃል ለአንተ አልናገርም ብዬ በነገው ያሳየኝን የዛሬ 2 ወር ልንገራችሁ። ያው በእግዚአብሔር ፊት እምላለሁ ያላሳየኝን አሳይቶኝ አላልም። ከኦርቶዶክስ ቤተክርስቲያን ውስጥ የሚገርምህ ነገር ልክ የጥቁር ካባ የሚለብሱት የለም ኤርሚ? ያንን የለበሰ እዛው ቤት ያለ ሰው ልክ የመጽሐፍ መደርደሪያ ከተደረደረበት መጽሐፍ ሲያነሳ መጽሐፍ ከእጁ ላይ ሲወድቅ አየሁት። በጣም በድንጋጤ ነው የተነሳሁት። እውነት ብያችሁ የወደቀው መጽሐፍ አልተነሳም፣ መጽሐፍ ወደቀ። ያንን አሳየኝ። በቃ ማለት ምንድን ነው? ምን ሊፈጠር ነው? የዛሬ 2 ወር እግዚአብሔር ያሳየኝ እና ይህንን ለአንተ መናገር ፈለኩ፣ ግን ፈራሁ። እግዚአብሔር በተደጋጋሚ ያሳየኛል ለሰዎችም እንደዚህ በተከታታይ ደግሞ ካለ ቅንነት እንጂ እኔ ከሰው የተሻልኩኝ አይደለም። እግዚአብሔር ስለፈለገ ብቻ ነው እንጂ እና አሁን ባለፈው በጣም ውስጥ የተጨነቀ ማለት የሆነ የማየው ነገር ውስጥ ደስ የሚል ነገር አለና በዚህ ብገባ በዛ ብገባ አልሰማኝ አለ። ያየሁት ነገር ምን መሰለህ ኤርሚ? በ2 እጆችህ የተሳለ ሰይፍ ይዘህ አየሁ። ሎርድ በእውነት የተሳለ ሰይፍ ይዘህ። ወይ መቅድዬ ኦኬ። ሚሚ ያለሽ ካለሽ እስኪ አንድ ቁጥር ጻፊልኝ ሚሚዬ። ሎርድ
ኦኬ ሌሊት ስለሆነ ልተኛ ትችላለሽ። እንደው ድንገት ካለች ብዬ ነው። እሺ ኦኬ ቀጥይ። እሺ መቅዲ ገርም ነው የሚገርም ሎርድ አባዬ ያንን ነገር አሳየኝ እግዚአብሔር ማለት ጊዜው እንደደረሰ ሊሰራ እግዚአብሔር እንደተነሳ ነበረ ያሳየኝ እና ፈራው ማለት እኔ እውነት ላይመስላችሁ ይችላል። እግዚአብሔርን እኔ በጣም ደካማ ሰው ነኝና ግን ይፈልጋል፣ ራሱ ነው የሚፈልገው። እኔ በፈለኩት ልክ አይደለም። እግዚአብሔር በራሱ መጠን የሚሰራ ሳይሳስት የሚናገር አምላክ ነው። ማንም ጸጋ ቢጎድለው በቃ ሁሉን ለሚሰጥ እግዚአብሔር ጋር ከተጠጋችሁ ሁሉ ነገር ሙሉ ነው እግዚአብሔር ጋርና አንዳንድ ጊዜ ወንጌል አማኞች የሆኑ ሰዎች የሚናገሩ ንግግር በጣም እንትን ይላል። ከአህዛቦች የማጠብቀውን ነገር ከቤቱ ካሉ ሰዎች ንግግር ይሰብራል። ከዛ አንጻር ሁል ጊዜ ፈራለሁ። እግዚአብሔር ግን የሚያሳየኝን ህልሞች እውነት ለመናገር አንድ ቀን እንኳን አሳፍሮኝ አያውቅም። እውነት ብያችሁ አንድ ጊዜ የሆነ ቤት አራስ ቤት ወልጄ ተኝቼ ካልጋይ ላይ እንደተኛው የሆነ ቤት ድንኳን ሲጣል እግዚአብሔር አሳየኝ። ግን ያ ድንኳን እዛ ቤት የሆነው ነገር ያለው ነገር በሆነ መንገድ አሁን እዚህ ጋር ነግራችሁምና እንደዛ ሊሆን ነው ብዬ ስል መንገዱ እንደዛ አይደለም። ግን የሆነ ድንኳን የሚጣለው ሀዘን እና ተነሳውና ከመኝታ የነገርኩት ለባለቤት እንደዚህ አይነት ነገር አየሁ ስለው እግዚአብሔር አንቺን አሳይቶሽ እውነት ብትጠይቁት ይነግራችኋል። ካቃተው ጸልይልኝ መቅዲ ነው የሚለው። ግን እኔ እንደዚህ ብርቱ ሴት ሆኜ ሳይሆን እግዚአብሔር ስለፈለገ ብቻ ደካማዎችን ኃጢአተኞችን እኛ ስለወደደ ብቻ ስለፈለገ ሚስጥሩን ሊያካፍለን ስለወደደን ነው። ክብር ለእግዚአብሔር። የሚገርማችሁ ነገር ያ ነገር እዛው ራስ ቤት ሆኜ ያ ነገር ተፈጸመ። 12 ቀን ሳይቆይ ተፈጸመ። ኤርሚ እዛ ቤት ድንኳን ተጥሎ አሳይ በህልም ቢያየሁትን በእውን አሳይ እግዚአብሔር ታች እና እግዚአብሔር ያሳያል አያሳይ እኔ በማንም እግዚአብሔር ሊሰራ ሲፈልግ በልጆቹ ነው የሚሰራው እና እግዚአብሔር ትልቅ ነው። ኤርሚ ለአንተ ጊዜ ነው። ቴንክ ዩ ለአንተ ጊዜ ነው። እውነቴን ነው የምናገረው። ለመሸንገል አይደለም፣ የሆነ ነገር ለምትን ለማለት አይደለም። በሁለት እጆች ሰይፍ ይዘሃል፣ ትቆርጣለህ። በጣም ነው የሚገርመው። የሚያማምር ቀያይ ስጋ ሚሚ ደስ ባለኝ ነበር። ቀያይ ስጋ የሚያማምር ትቆርጣለህ። አይሆንም የሚባለውን ነገር የሚሰራ እግዚአብሔር ነው። ግን የእግዚአብሔር ጊዜ ነው፣ የእግዚአብሔር ሰዓት ነው፣ ደውሉ የእግዚአብሔር ነው። ትናንት እግዚአብሔር አንድ ነገር አለኝ። በእስራኤላውያኖች ሰፈር የተሰማው የእልልታ ጩኸት ምድሪቱ በምን አስተጋባች? ምድር ናት ያስተጋባችሁ። የሚገርማችሁ ነገር ምድር ሳሙኤል ላይ ምዕራፍ 4 ቁጥር 5 ላይ ስታነቡት የእስራኤልን የእልልታውን ጩኸት ምድር አስተጋባች። በዕብራውያን ሰፈር የሚሰማው እልልታ ግብፃውያኖች ጋር ተሰማ። እግዚአብሔር ሲነሳ ያለምንም ረዳት ምድርን መቀየር ይችላል፣ ለራሱ ጥቅም ማዋል ይችላል። ምድር ታዘዘች እና እግዚአብሔር መልካም ነው። እግዚአብሔር በስራ ላይ ነው። እኔ ሁሉ ጊዜ እከታተላለሁ። መቼም ቢሆን በዚህ ባልሰማ በዩቲዩብ ገብቼ ነው የምሰማ። እውነት ለመናገር ቃል አብ የሚባለው ልጅ ሁሉ ጊዜ ይለቃል። በታማኝነት ገብቼ ሰምቼ ነው የምወጣው እና ተባረክ ኤርሚዬ፣ ይቅር በል ባለመናገሬ። ከዚህ በኋላ ግን እንደዚህ እንዳይለመድሽ እህትዬው፣ እንደው እንዳይለመድሽ ብዬ የምልሽ አሁን የተናገርሽው መልእክት ሚሚዬ ባትኖርም ምን ያለህ ለምን ይሄን ብያልኩትኝ አይ ቲንክ 2 ሳምንት ሆነው መሰለኝ። ይህንን አሁን አንቺ የነገርሽኝን ነገር የእግዚአብሔር ሴት ናት፣ በጣም ማምናት የእግዚአብሔር ሴት ነች። በጌታ የተወደደች እህት ናት።
አብረን እንጸልያለን። ባለችበት ምድር በኢትዮጵያ አንዳንድ እኩለ ሌሊት ሲሆን አሁን እንደዚህ ህልም በዚህ ሰዓት ላይ ላይቭ ገባሁ እንጂ የኢትዮጵያ እኩለ ሌሊት ላይ ለጸሎት ስትነቃ ትደውልኛለች። አብረን እንጸልያለን። እንደዚህ አንዳንድ ሰዎች አሉ በእግዚአብሔር ፊት ማለት ነው። ይህንኑ መልእክት ነበር የነገረችኝ። እኔ ራሱ መልሼ አይቸው ነበር እና አሁን በአንቺ በኩል ሶስተኛ ማለት ነው። እሷ የምትኖረው ኢትዮጵያ ነው፣ አንቺ የምትኖረው ሳውዲ ነው፣ እኔ የምኖረው እዚህ ኒውዚላንድ ነው። እና ጄኒውን የሆነ መልእክት ነው ያየሽው። እኔ ግን ይሄ ፍርሃት የምትሉት ነገር ከየት እንዳመጣችሁት አላቅም። መቅዲ የእግዚአብሔር ወንዶችና ሴቶች ልጆች ከየት እንዳመጣችሁት አላቅም። በቃ ይሄ እኮ የእግዚአብሔር መንፈስ በእናንተ ውስጥ አለ። ጌታ ሲያሳይ መልእክት እኮ እየተናገረ ነው። መልእክት እየተናገረ ነው እና ያንን መልእክት ለሰዎች መናገር አለበች። ከዚህ በኋላ መቅዲ አንደኛ ስልክ ያለሽ በውስጥ እንተዋወቃለን። ደዊ ምንም አይነት መልእክት ያሳይሽ ስለኔ ካሳየሽ ለእኔ ንገሪኝ። ቤቴም ልቤም ክፍት ነው ለጌታ ነገር። መንፈስ ቅዱስ እንዲህ አለ ብለው ሲሉኝ ከተቀመጥኩበት ወይ ተደፍቼ ነው ወይ ቆሜ ነው የምሰማው። በቃ እንዴ ወገኖቼ ጌታ አለ ብለውኝ በሚያላግጥና በምናም ነገር በሚል አይነት ነገር አይደለም ሰማው። እጅግ በብዙ በትልቅ ፍርሃት ጌታ የልቤን ያውቃል። አይሆንልኝም ስልህ እኮ ያለሱ አይሆንልንም። እኔ ያለሱ አይሆንልኝም። በዚህ ጉዳይ በጣም ብዙ ዋጋ ከፍያለሁ። ሰዎች ከጌታ የሰማችሁትን መልእክት ስትነግሯቸው ሪጀክት ያደርጓቸዋል። ሊሰድቧችሁ ይችላሉ፣ ላይቀበሏችሁ ይችላሉ። አንዳንዴ ጌታ ውጡ ባለበት ጊዜ አንዳንዶቹ ቁጭ በል ብሎሃል ብሎ ይላሉ። እንደዛ አይደለም። እንሰማለን፣ እንመረምራለን። አንዳንዴ ጌታ ቁጭ በል ብሎ ሲል አንዳንዶቹ ውጣ ተከናወን ይለዋል። እሱ አደገኛ ነው። አየህ፣ እዚህ ያለ ሰው ቁጭ በል ብሎሃል ጌታ፣ ሂድ ብሎሃል ጌታ ምናምን ነገር ብሎ የሚል ነገር መመሪያ ከመስጠት አይነት አኳያ አይደለም ነገር ያለበት። ለእኔ ነው መልእክቱን መንገር ያለብህ፣ ለእኔ ነው መልእክቱን መንገር ያለብሽ፣ ለአንቺ ነው መንገር ያለብኝ፣ ለአንተ ነው መንገር ያለብኝ። አንተ ደግሞ በጸሎት በእግዚአብሔር ፊት ሆነ ነገሩ ከአንተ ነው ወይ ጌታ ወይ ብለህ ደግሞ ትጠይቃለህ። እኔም ጠይቃለሁ። ሳልጠይቅ ቀጥታ የነገሩ እውነተኝነት ቀጥታ መሆኑን ቀበለ። አሁን መቅዲ የነገረችኝን ለራሴ ማሳይቶኛል። ሚሚ በተባለችው እህቴም በኩል ተናግሯል። የሶስተኛ ነው ማለት ነው። የተለያየ ሀገር ላይ ነው የምንኖረው። የተለያየ ሰዓት አቆጣጠር ነው ያለው። አየህ፣ ግን እግዚአብሔር መንፈስ ቅዱስ በእኔም በሚሚም በመቅዲም በኩል ይናገራል ማለት ነው። ለዚህ ድምፅ አመፀኛ አይደለምና ፕሊስ አትፍሩ። ለሌሎችም ሰዎች ኢንከሬጅ ማድረጋችሁ አትፍሩ። ደውላችሁ ንገሩ። መልእክት ማለት ነው። ደውላችሁ ንገሩ። ከጌታ ያያችሁትን ነገር ንገሩ። እግዚአብሔር ያወራል ለማለት ፈልጌ ነው። ጸጋ ይብዛላችሁ። ስለምትጸልዩልኝ በሩቅ ሀገር ያላችሁ ወንድሞችና እህቶች በጌታ ፊት አንድ ነገር ደግሜ ነግራችሁና ወደ ርዕስታችን እንመለሳለን። ትልቅ ስራ በፊት ለፊታችን አለ። ጌታዬ ኢየሱስ ምስክር ነው። በጣም ምስቀው ደስ ብሎኝ ነው። ዛሬ እንኳን ትናንትና ለዛሬ አሁን ኔጋ ኦልሞስት 11 ሰዓት ሊሆን 10 ሰዓት ከ50 ማለት ነው ሞርኒንግ ቁርሴን በልቼ አረፍጄ ነው የተነሳሁት። ሰሞኑን ትንሽ ድካም ምናምን ነገር ነበረኝ። እዚህ ቲክታክ ላይ የሚከራከረን ሌላኛው የኦርቶዶክስ ወንድም እኛው ቸርች ውስጥ ማለት በወንጌላውያን አማኞች ቸርች ውስጥ ማለት ነው ከኳየሮች ጋር ቆሞ ሙዚቃ መሳሪያ እየተጫወተ ጌታን እያመለከ ጉባኤው ውስጥ ቆሞ አላየው። ስሙን አልነግራችሁም ጊዜው ስላይደለ ማለት ነው። አነባለሁ። ስለዚህ ወንድም ማለት ነው ጌታ በሰጠን ጸጋ ጌታ ኢየሱስ ምስክር አልኳቸው። ሰሙዬ አሁን ተኝቷል ይመስለኛል። ሰሙ ምን አለ በውስጥ ህልም ሲነግረኝ እኔ ያሳየኝን በፊት ለፊት ነው የተናገርኩት እዚህ ሶሻል ሚዲያ ላይ ታውቃላችሁ ስለሰሙ ማለት ነው። እና እሱ ምን አለ ከዛሬ 2 ዓመት በፊት አንድ ህልም አይቶ ያን ህልም ነገረኝ። ህልሙ እውነተኛ ህልም ነው። ወንድሜ ሰሙን ያየ ነበር። ህልሙ እውነተኛ ህልም ነበር።
አሁን እኛ በዛን ጊዜ እኔና ሰሙ ካለን ነገር አኳያ መጥቶ ቢነግረኝ እኔ ልቀበለው እችላለሁ፣ የእውነት ለመናገር ማለት ነው። ግን አሁን እንዴት በሰሙ እንዴት ህልም ሊናገረኝ ይችላል? ብራዘር እንደዛ ብላ አትዝጋ፣ እንደዛ ብላችሁ አትዝጉ። እና ጄኒውን የሆነ ህልም ነበር የዛሬ 2 ዓመት ያየውና ተፈጸመ እኮ ይዋል። የኔ አባት ኤርሚ ወደ ፕሮግራም ሳትገባ እኔም ሰላም የማለት እድል ይድረሰኝ እና እየጠበቅኩ ነበር። ምንድን ነበረ? ቅዱሳኖች በሙሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ስለ አንተ ብዙ ጊዜ አስባለሁና ምንድን ነው ይሄን ሰውዬ በቃ የአንተ ምልክት ያለበት ማንኛውም ሰው ይሁን አንተ አለህ ብዬ ገባለሁ። እና ለምንድን ነው እንደዚህ የወደድኩት? ለምንድን ነው በዚህ ሰው ላይ እንደዚህ በቃ እኔ እንደዚህ በፍቅር የወደድኩት ምንድን ነው ብዬ ግራ ገባኝ። ሳስበው ከአንተ ጋር አይደለም ነገሩ። ለካ መንፈስ ቅዱስ አብሮህ አንደበትህንም የምታደርገውንም ነገር ከእሱ ተቀብለህ የምትሰጥ በመሆንህ ነው። ልብ ብለህ አስተውል። ዋናውና ትልቁ ኳሊቲህ ሃምብል ሆነ በየትኛውም ቴዎሎጂ ኮሌጅ ዲቪኒቲም ሆነ ሌላ አይነት ትምህርት ተምረህ በዛ ተመክተህ የመጣህ አይደለም። ከህፃነት ጀምሮ ቀርጾ አሳምሮ ሁሉን ከሱ ተቀብለህ እንድትቆም ያደረገህ እስከ ዛሬ በዓለም ላይ እኔ በእኔ ዕድሜ ካየኋቸው ቴዎሎጂያንስ ከሚባሉት ሁሉ በእጥፍ ድርብ ከሰው እንዴት አይነት መዝገብ ይገኛሉ ብዬ እስከማስብ ውስጥህን በቃሉ የሞላና አበጅቶ እንደ ኤርሚያስ እንደ ስምህ ያዘጋጀህ የዘላለም አምላክ እግዚአብሔር በውስጥህ ነው። በውስጥህ ነው የምታደርገው ነገር ሁሉ የምታደርገው ፍጹም ዕቃው ባዶ ዕቃ ሆነህ ለእግዚአብሔር ስለተመቸህ ነው። አይወሰድብህ ይሄ ነገር። ትህትና፣ ዝቅ ማለትህ፣ ራስህን አለማኩራትህ፣ ስትቆጣም ቁጣህ ራሱ የሚጣፍጠው የእግዚአብሔር ቁጣ ስለሆነ ነው። ስለዚህ በርታ ወንድሜ፣ በጣም እንወድሃለን። በጸሎትም አቅማችን በሚፈቅደው ሁሉ ያው እንግዲህ እኔ ዋና ታፕ በማድረግ ነው የምታወቀው። አሁንም ወርጄ ታፕ አደርጋለሁ። ወንድሜ ጸጋ ይብዛልህ፣ አይዞህ፣ በርታ፣ አብረንህ በምንችለው ከጎንህ ነን። ይህንን ነው ማለት የምፈልገው። ብዙ አንተን የሚመስሉ ሰዎች ደግሞ እያስነሳ ነው። አንዱ ዳጊ ነው፣ ሌላው ቢንያም ነው፣ ዳኒ፣ ተቆጥሮ የማያልቅ ብዙ ሰዎች አሉ እና አይዞህ በርታ። ይሄንን ነው ምልህ። እንግዲህ እንደ እግዚአብሔር ፈቃድ እኔ የምታቸው ርጄ ታፕ አደርጋለሁ። ጌታ ይባርካችሁ። ተባረክ በልዬ፣ ታላቅ ወንድማችን። እግዚአብሔር ዘመንህን ይባርክ። ኧረ ምን በታፕ ብቻ፣ አንተ በብዙ ነገር ነው አብረህን ያለው። እግዚአብሔር ይባረክ። ተባረኩ ወንድሞች፣ ወገኖች፣ ጸጋ ይብዛላችሁ። እንደዚህ በእግዚአብሔር ፊት በእድሜም በእውቀትም በብስለትም በአገልግሎትም የሚቀድሙ ሰዎች ሁሉ ጭምር ስላሉ እድሉን ቢያገኙ እዚህ በጣም ብዙ ሰዎች አሉ። አንዳንድ ጊዜ ለሚዲያ ፍጆታ ለንግግር ማሳመር ተብሎ የሚነገር አይነት ነገር ይመስላቸዋል። እንደዛ አይደለም። እንደዛማ አይደለም። በፍጹም እንደዛ ሊሆን አይችልም። ረድቶናል ብለውን ስንል ረድቶኝ ነው። አሻግሮኛል ብዬ ስል አሻግሮኝ ነው። አስተምሮኛል ብዬ ስል አስተምሮኝ ነው። እና አንዳንዴ በጣም ከፕሮግራም ካለቀ በኋላ ለምንድነው እንደዚህ ያልኩት ብዬ በጌታ ፊት አለቅሳለሁ። አንዳንድ ቃላቶችን መጠቀሜ አግባብ አይደለም። እነሱ በትምህርታቸው በሰርተፊኬታቸው በምናምቸው ተመክተው ኮርተው ነው የሚመጡትና እንደዚህ አንዳንድ ጊዜ የምናገራቸው ቃላቶች እኔን ራሱ በጣም ይጸጽተኝና በጌታ ፊት አለቅሳለሁ። እና ጌታ ይባረክ። ንጉሳችን ኢየሱስ ክርስቶስ እሱ ነው ከፍ ብሎ ደምቆ መታየት ያለበት። ግን በጣም ትልቅ ስራ አለ ወንድሞች እናቶች፣ በጣም ትልቅ ስራ አለ። ያ የህዝብ ጎርፍ ገና አልተነቀነቅም፣ ገና አልመጣም። ጌታ ደጋግሞ ነው የሚያሳይ፣ ደጋግሞ ነው የሚናገረው።
እና ብዙዎች ወደ እግዚአብሔር መንግስት እንደመጡ ምን ያህሎቻችሁ እንደምታውቁ አይደል ነው። እኔ የሚመጣልኝ ሜሴጅ በውስጥ መስመር እንዴ እዚህም ቤት ማለት እነኚህ ሰዎች በገንዘባቸውም በስልጣናቸውም በእውቀታቸውም ልታገኟቸው እንኳን ልትተካከሏቸው ልታገኟቸው የማችላቸው ሰዎች ቤት ለካ ሰው ይሰማል። ወንድሞች እናቶች፣ ለካ ሰው ይሰማል። እዚህ የምናወራውን ይሰማል። ሰምተው አያቴ እኮ ጌታን ተቀበለች በአንተ ያ ልጅ የለም እንዴ ዛሬ ብለው እያሉ ይሉ ነበርና ጌታን ተቀበሉ። እናቴም ጌታን ተቀበለች፣ አባቴም ያን ልጅ ክፈቱልኝ እያሉ አርጅተው ነበር እና መጨረሻ ጌታን ተቀብለው ሞቱ፣ ወደ ጌታ ሄዱ። እንዴት ደስ ያሰኛል ወንድሜ። ታዲያ እኔ ብራዘር እኛ ወንድሞች ናቶች እዚህ ያላችሁ ታፕታፕ የምታደርጉ ኮፒሊንግ ሼር የምታደርጉ አብረን የምናገልግል ከዚህ የበለጠ ደስታ ምን አለ? እነኛ ሰዎች አላገኛቸውም። በተለይ ማማ ሁሉ ጭምር በጣም አንዴ ያለቀሰችው ሚስቴ በአሜሪካ ምድር ላይ ነው ያሉት። ቮይስ ሪከርድ ላኩልኝ። እናት ናቸው። ቮይስ ሪከርዱን ሰማሁት። ሜሴንጀር ላይ ነው። ከመብዛቱ የተነሳ መልሼ ስማቸውን እንኳን የተላከበት የልጃቸው ፌስቡክ ይመስለኛል። ቮይስ ሪከርዱን የላኩበት ስሙን እንኳን ራሱ ማስታወስ አቃተኝ ታውቃለህ። እና ልጅ እንደው ጸሎት ያሁን አንደኛ ጌታን ተቀብለው ማለት ነው። እናት ናቸው። ቆራቢ እናት የነበሩ ናቸው። ጌታን ተቀብለው አሜሪካ ሀገር ነው የሚኖሩት። ልጃቸው ወስዳቸው ማለት ነው። እና ራሳቸው ናቸው ቮይስ ሪከርድ ድምፅሽን አንቺ አሰሚው ምናምን ነገር ብላት ልጇ አስጠግታላቸው ነው ሪከርድ የተደረጉት። እንደው ልጄ ኤርሚያስ እኔ አሁን ጌታን አግኝቼ እርፍ ብያለሁኝ። ኢየሱስን እንደወደው ያረከኝ አንተ ነህ። እኔ ደግሞ አንተንም ጭምር ነው የምወድህ እና እንደው ሳልሞት አሜሪካ መተህ ብለው ያሉት ማማ ሚስቴ እያስታወሰች እኛ እናትን አንደኛ ለምንድነው አድራሻቸውን ያልተቀበልከው? ሁለተኛ ሪከርዱን የሰማሁበት እንትኑ ሜሴንጀሩ ማን እንደሆነ ጠፋኝ። እና ላይ ይፈልጋለሁኝ ብለዋል እኮ በቃ በጣም ደግሞ እንባቸው እየመጣ ነው ሪከርድ ያደረኩት። እና እንደዚህ ቅርብ አካባቢ ላይ ቢሆን ሄጄ ባየኋቸው ነበር። አሜሪካ ዳጊ ነው እንዳትመጣ ብሎ ያለ እሱም በኋላ እንነጋገራለን። ግን አሜሪካ ሩቅ ነው፣ ሩቅ መንገድ ነው። ያ እኔና ዳጊሻ ሰሞኑን ተጠፋፍተናል። ለነቆራ ያህል ነው ይሄን የምናገረው። እና እንደዚህ የሚናፍቁ በጣም ብዙ ወደ እግዚአብሔር በጣም ብዙ ይመጣሉ ወደ እግዚአብሔር መንግስት። በጣም ወንድሞቼ እናቶቼ በጣም ብዙ ቤተሰብ ግን እንደዚህ ቤተሰብ ብቻ አይደለም ያሳየኝ። እኔ ውሃ ሲጎርፍ ነው ያየሁት እንጂ ህዝብ እንደዚህ ሲጎርፍ አላየሁም። እና ያን ህዝብ ጎርፍ እግዚአብሔር ይጠራና ትልቅ ስራ አለ። ጸልዩልን፣ ጸልዩ፣ ለእኔም ጸልዩልኝ፣ ለቤተሰብም ጸልዩ። እኔም ለእናንተ ጸልያለሁ። አብረን የምንሰራው እዚህ ላሉ ወንድሞችና እህቶች አብረው ለሚተጉ ለነዳጊ ጸልዩላቸው። በእውነት ፍሬያማ የሆኑ ወንድሞች ናቸው። እግዚአብሔርም ደግሞ በብዙ ጸጋ ረድቷቸዋል። ስለዚህ እንቀጥላለን። ጸጋና ሰላም ከሁላችሁ ጋር ይሁን። ኤርሚ 2 ደቂቃ ስጠኝ። ትንሽ እኔ ጋር ሰዓትም ሄዷል በጣም ስለሚችል 2 ወይም 1 ደቂቃ እሰጣለሁ። እሺ እና ቀጥል። እሺ ተባረክልኝ። አንተንም ዳግዬን የማይቻለው በህልሜ ተባረኩልኝ። 2 ነገር ልበል። የመጀመሪያ ጌታ ከእናንተ ጋር እንዳለ እርግጠኛ ነኝ። ሁለተኛ ደግሞ የምታደርጉት ነገር ትክክል እንደሆነ ያን አይቻለው። ተባረኩልኝ። አይነው ሲሪየስ ነው። ምክንያቱም ከፍ ብለህ በሄድከው ቁጥር ነው ውጊያውም ከፍ ብሎ የሚመጣው። ግን ሁል ጊዜ እኛ የተከተልነውና ያመንነው ክርስቶስ ኢየሱስ አሸናፊ ነው። በኃይሉ አሸናፊ ነው። በፍቅሩ አሸናፊ ነው።
ድል አድራጊ ነው እና ብዙ ውጊያ ሊኖር ይችላል። ብዙ ቻሌንጅ ይኖራል። አይተህ ከሆነ መጽሐፍ ቅዱስ ላይ እንደምታቆም እነዚህ ትላልቅ አገልጋዮች ሐዋርያት ትልቅ ዋጋ ነው የከፈሉት። ትልቅ አገልግሎት ነው ያደረጉት። የደረሰባቸውም ነገር ከፍተኛ ነው። የክርስትና ሕይወት አገልግሎት ጆክ አይደለም። ውጊያ ላይ ወታደር መሳሪያ ይዞ ገብቶ አይቀልድም። ልክ እንደዛው ሲሪየስ ነው። ቢሆንም ግን ድሉ የጌታ ነው፣ ድሉ የእኛ ነው። እግዚአብሔር ብዙዎችን ገና ይማርካል። በጣም ስለናንተ ደስተኛ ነኝ። ሰዎች ምንም አይነት ይበሉ፣ ምንም አይነት ኮሜንት ያርጉ፣ ጌታን የሰማ ሰው ከጌታ ጋር ያለ ሰው ነው የሚያሸንፈው ማለት ነው። እና ተባረኩልኝ። ሁለት ነገር ብያለሁ። እግዚአብሔር ከእናንተ ጋር ነው። እንደገና የምታደርጉት ነገር ትክክል ነው። እኔ ትናንትና ነው ያየሁት አንተን የነጭ ቲሸርት አምጥተህ ስትሰጠኝ እያየው ነበርና እዛ ዳግዬን ደግሞ ወንጌል ሲያስተምር አግሬሲቭሊ ተቆጥቶ እሱ ትንሽ ቆይቷል አይቻለሁ። እና ጌታ ይባረክ። ብዙዎች ሊያሳድዷችሁ፣ ብዙዎች ሊነቅፏችሁ፣ ሊሰድቧችሁ ኢቭን በአካል ቢያገኙ ብዙ ነገር ለማድረግ ሊያስቡ ይችላሉ፣ ግን አይችሉም። እግዚአብሔር ከእናንተ ጋር ስለሆነ ማለት ነው። ተባረኩልኝ። ጌታ ከእናንተ ጋር ይሁን። ያው ሌሊት እኔ ጋር ኦልሬዲ 7 ሰዓት ነው። ለዛ ሊተኛም ስለሆነ ነገ ስራ ገቢ ስለሆንኩ ተባረኩልኝ። ጌታ ከእናንተ ጋር ይሁን። አሁንም እሺ፣ ተባረክ ወንድማችን አለኝ። ጸጋ ይብዛልህ። ቴንኪው ወንድሜ። እሺ፣ ጌታ ይባረክ። እሺ፣ ወደ ዋናው ሀሳባችን እንገባለን። ቴንኪው። አምልኮተ ማርያም በኦርቶዶክስ ነው ካቶሊክ? እሺ፣ መሲ የምትይው ካለ ማለት ይቻላል። እሺ እርምዬ፣ አይ እኔ ጋም ለሌት ስለሆነ ለወጣ ነውና ጌታ ኢየሱስ ይባርክ። እርምዬ እንወዳለን። እግዚአብሔር ገና ብዙ ትውልድን አሳልፎ ይሰጣል እናምናለን። ለረጅም ዓመታት ካንተ ጋር የነበረን እኛ የእግዚአብሔር ልጆች ምስክሮች ነን። ብዙ ትውልድን አሳልፎ ሰጥቶሃል፣ ገናም ይሰጣል። ደግሞ ተክተን እንጸልያለን። እግዚአብሔር ደግሞ ጸሎትን ይሰማል፣ ሰምቶም ደግሞ ይመልሳል። እኔ ለዚህ ምስክር ነኝ። እኔ እግዚአብሔር ልጅ ለዚህ ምስክር ነኝ። በብዙ መንገድ እግዚአብሔር ያጽናናኝ፣ እግዚአብሔር የሰማኝ ሰምቶም ደግሞ ጸሎቴን የመለሰልኝ ሰው ነኝና እዚህ ጋር ለሚያገለግሉ እህት ወንድሞች በሙሉ ሁሌ ጊዜ ጸልያለሁ። እግዚአብሔር የምትመኙትን የልባችሁን ሐሳብ አሳልፎ እንዲሰጣችሁ፣ የእውነቴን ነው የምላችሁ፣ እግዚአብሔር አሳልፎ እንዲሰጥ ትውልድን። ምክንያቱም የኛ የወንጌል አማኞች ዋናው ፍላጎታችን ምንም አይደለም፣ ሰዎችን ማስደሰት ወይም ደግሞ ሰዎችን ወደ ሌላ ነገር መሳብ አይደለም። ትውልድ በክርስቶስ ኢየሱስ አምኖ የዘላለምን ሕይወት እንዲያገኝ ነው። ይሄ ነው አላማችን፣ ፍላጎታችን፣ ደስታችንም የሚያስደስተንም ይሄ ነው፣ ሌላ ነገር አይደለም። የሰው ልጅ በክርስቶስ ኢየሱስ አምኖ ድኖ የዘላለምን ሕይወት ሲያገኝ ይሄ ለኛ ታላቅ ደስታ ነውና ተግተን እንጸልያለን። ኤርሚዬ እንወድሃለን። ብዙ ነገር ማለት ብችል ደስ ይለኝ ነበር፣ ውስጤ ብዙ ነገር አለና ጌታ ኢየሱስ ይባርክ። በአንዳች ስጋት አይግባ። እግዚአብሔር የተናገረልህን ነገር በሙሉ ይፈጽማል። በአይነ ደግሞ ታየዋለህ፣ ይሆናል፣ ይሳካል። አምናለሁ። አምኜ ነው ከልቤ የምናገረውና እኔ ጋር ለሊት ስለሆነ ልውጣ። ተባረክ። እወዳለሁ። በግሌ ደግሞ ሁል ጊዜ እጸልያለሁ። ለራሴ በተንበረከኩ ሰዓት እናንተ ለወንድሞች ጊዜ የለም። ምክንያቱም እግዚአብሔር እንደሚሰማኝ አውቃለሁ። እኔ አንዳንዴ ለራሴ ራሱ ገረማለሁ። እላለሁ አሁን ጸልዬ እግዚአብሔር አሁን ምላሽ ይሰጠኛል። ለራሴ ራሱ እደነግጣለሁ፣ እገረማለሁ። እግዚአብሔር እንዴት ይሰማኛል እስከምል ድረስ አንዳንዴ ያረለ የምትገረምበት ነገር ለመግለጽ እሱ ይከብደኛል እንዴ እላለሁኝ። ለራሴ መልሶ ያስደነግኛል። አሁን የተናገርኩት ነገር በማለዳ በደቂቃ ውስጥ ሆኖልኝ አይዋለሁ። እግዚአብሔር ይሰማል፣ ሰምቶ ይመልሳል። ከእናንተ መጸለይ መንበርከክ ነው። በመንበርከክ ውስጥ ብዙ ነገር አለ።
የምታተርፉት ነገር አለ፣ የሚጎልባችሁ ነገር የለም። ይህን መናገር እፈልጋለሁ። ጸጋ ይብዛላችሁ፣ ተባረኩ፣ ትጉ፣ በርቱ። ኤርሚ ሰላም እደሩ። ጌታ ከእናንተ ጋር ጋለሌ ስለሆነ ጸጋ ይብዛልሽ። አንድ ቪዲዮ አየሁኝ ባለፈው ስለ አንቺን በተመለከተ ነው። እኔም በተመለከተ የሆነ ቦታ ላይ ስሙን መጥራት የማልፈልግ ሰው እና እዛ እየተናገርሽ እንዴት አይነት የነውር ስድብ ሲሰድብሽ አየሁኝና በቃ ምንም የማታውቁ እንደናንተ አይነት ቅን እህቶችና ወንድሞች ሁሉ ጭምር ሳይቀር በእኔ ምክንያት ስትነቀፉ ሳይ ምክንያት ያደረገው እኔን ስለነበረ ያ ሰው ማለት ነው። ግን በእኔ ምክንያት ብቻ አይደለም፣ ለእውነት ብላችሁ ነው። እና ትንሽ ተሰማኝ በሴትነትሽ በእንደዛ አይነት ቃል መናገሩ የሰውየውን ምን ያህል አስተዳደጉ ላይ ችግር እንዳለበት የሚያሳይ መሆኑን ቢያሳብቅበትም ግን እህትየው በመሰደብሽ እንደዛ ብሎ ሲሰድብሽ በሴትነትሽ ስለማያውቅሽ ነው። እና ኤንዌይ ጸጋ ይብዛልሽ መሲ፣ የምወድሽ እህቴ ተባረኪ። ሌሎቻችሁም ጸጋ ይብዛላችሁ፣ ተባረኩ። እንቀጥላለን፣ ስድብ አያስቆመንም። ተባረኩ። ሰኒ ሰላም በይ። ከዛ ቢኒያው፣ ከዛ ወደ ፕሮግራማችን ነው የምገባው። በተለይ ካቶሊክ ቤተክርስቲያን ሉትራ ምንድነው ቫቲካን ላይ ምናምን ነገር በማርያም ጉዳይ ተናገረች የተባለው ሚዲያ ምን ያህል እውነተኛ እንደሆነ ማወቅ ፈልጋለሁ። ቢኒ እሱ ኒውስ ካለ ትክክለኛ መሆኑን እንድታሳየን። ማርያምን በተመለከተ እውነተኛ ነው? ሮይተርስ ነው የዘገበው። በቃ ቴንክ ዩ። ስለዚህ እሱ ላይ የሮይተርስን ድጋሚ አንተ ትዘግበናለህ እዚህ። ሰኒ ሰላም በይ። ከዛ ቢኒ ሰላም ብሎ ካለ በኋላ አዘጋጀውና ምን ብሎ እንዳለ ወይ እንደዚሁም ብለህ አንብበውም ወይ ሰምተውም ከሆነ ትነግረናለህ። ሰኒ ሰላም በይ። እና አምልኮተ ማርያም በኦርቶዶክስና በካቶሊክ ክብር ሁሉ ለኢየሱስ ይሁን። የረዳን እግዚአብሔር ይባረክ። መሲ የወረደች አያውቁንም፣ የሚያውቀን ግን ጌታ አለ ብዬ ልነግራት ነበር። መሲ እወድሻለሁ በጣም። ሩታን ባርክልኝ። ሩት የካናዳዋን በጣም የተወደደች እህት። ከዚህ ቤት በጠፋው ጊዜ አንዲት እህት ስለኔ የምትጸልይ ስለኔ አይዞሽ የምትል የዘላለም እህቴ ነሽ አለችኝና ልቤን ነካኝ። ለካ አንድ ያደረገን የክርስቶስ ደም ነው፣ ለዘላለም የማይለየን ይህ ደም ነውና በጣም ባርክልኝ። ወዳቸዋለሁ አለሁኝ። ሰው ሲመጣ ግን እኔ ነው ወረደ። ተባረኬሽ፣ ጸጋ ይብዛልሽ ሰኒ። ኦኬ ቢኒያው ሰላም በል። በዛውም የቫቲካውን ኒውስ አሰማን። ማለት የምትለው ነገር ካለ የግድ ማሰማት አይጠበቅብህ። የሰማውን ንገረን እውነተኛ መሆኑን። ኦኬ እሺ። እዛው የኔ እኮ ፔጅ ላይ ፖስት አድርጌዋለሁኝ ከነ ሙሉ መረጃው። ሮይተርስ ነው የዘገበው። ቫቲካን ሲቲ አሁን በዚህን ሰዓት ኢየሱስ ብቸኛ አዳኝ ነው፣ ማርያም ከዚህ በኋላ አብራ አዳኝ ተብላ ከኢየሱስ ጋር ልትጠቀስ አይገባም የሚለውን ማስረጃ ሙሉን አውጥተዋል። እያነበብኩ ላስረዳ እችላለሁ ከተፈቀደልኝ። ረጅም ነው። አንድ 3 ደቂቃ 3 ደቂቃ ምናምን እችላለሁ። እሺ አንድ ደቂቃ በትልቁ አድርጎኝና ያው አንድምታ ስጨምርበት እንዳታስረዝመው ብዬ ነው። አንተ በማስረጃ ያው በደንብ እንዲያዩት ነው። ሮይተርስ የዘገበው ነው። ኦኬ ቀኑ ይኸውላችሁ reuters.com ብላችሁ ብትገቡ እዚህ ላይ ታገኙታላችሁ። ኖቬምበር 4 2025 እዚህ እንትኑን Jesus not Virgin Mary saved the world Vatican says የሚለው ላይ ይህንን ርዕስ ብትከቱበት ራሱ ይመጣል ማለት ነው። ይመጣል ማለት ነው። ስለዚህ ዘገባው እዚህ ጋር አጠር ብሎ ምን ይላል? ቶሎ ላንብብላችሁ። እሺ
Vatican City, November 4. Jesus may have heard the words of wisdom from his mother Mary, but she did not help him save the world from damnation, the Vatican said on Tuesday. ማለት ከእናቱ የጥበብን ቃል ሰምቶ ሊሆን ይችላል ልጅ እያለ እንጂ ማርያም አብራ ዓለምን ከእርሱ ጋር አላዳነችም። In a new decree ፉል ስቶፕ ነው ያለበት። ፉል ስቶፕ 4 ነጥብ በለው በሀገራችን 4 ነጥብ ነው። ኦኬ In a new decree approved by Pope Leo, አሁን ያሉት ፖፕ ማለት ናቸው። ፖፕ ሊዮ አዲስ በወጣው አዋጅ በፖፕ ሊዮ አፕሩቭ በተደረገው the Vatican's top doctrinal office instructed the world's 1.4 billion Catholics not to refer to Mary as the co-redeemer or the co-redeemer of the world. አሁን በዚህን ሰዓት ለ1.4 ቢሊዮን ካቶሊኮች የካቶሊክ ወይንም የቫቲካን ቶፕ ዶክትሪናል ኦፊስ የሚባለው ወይንም ዶክትሪናቸውን በስርዓት የሚያስታውቁበት የሚያስተምሩበት ዋናው የካቶሊክ ቫቲካን ሲቲ ውስጥ ያለው ለ1.4 ቢሊዮን ለሚሆኑ ካቶሊኮች ምን አሏቸው? ከዚህ በኋላ ማርያምን ኮ-ሪዲመር ወይንም አብራ ከክርስቶስ ኢየሱስ ጋር አዳኝ ናት ብላችሁ እንዳትናገሩ አሉ። ከዛ ትንሽ ደግሞ ሂስቶሪካል ባክግራውንዱን እንደዚች ብሎ ይሰጠናል። ጂሰስ አሎን፣ እዚህ ጋር በጣም የምወደው ቃል ጂሰስ አሎን saved the world, said the new instruction. አዲሱ አዋጅ ምን ይላል? አዲሱ ትእዛዝ ምን ይላል? ኢየሱስ ብቻውን የዓለም አዳኝ ነው። ሃሌሉያ። ኦኬ ከዛስ settling an internal debate that had befuddled senior church figures for decades and even sparked rare open disagreement among recent popes. ለረጅም ጊዜ ይሄ በውስጥ ያሉ ታላላቅ የሚባሉ ኢቭን ጳጳሳቶችን ያጋጨና አሁን እንኳን አንዳንዶችን ምንድነው የሚያጣላ ሐሳብ ነው። ግን በቅንፍ ውስጥ በክርስትና እምነት ውስጥ ይሄ ትክክለኛ ወይንም ሚዛናዊ ንግግር አይደለም። ምን የሚለው ማርያም አብራ አዳኝ ናት የሚለው። ስለዚህ Catholics believe Jesus redeemed humanity by his crucifixion and death. Church scholars have debated that for centuries whether Mary, who Catholics and many Christians call the Mother of God, helped Jesus save the world. The late Pope Francis fiercely opposed granting Mary the title of co-redeemer, at one point calling the idea foolish. Even ከዚህኛው ከፖፕ ሊዮ በፊት የነበሩት ፖፕ ፍራንሲስ የሚባሉት ማርያም አብራ አዳኝ ናት የሚለውን ሐሳብ ሞኝነት ነው ብለው ያስቡ ነበረ። ኦኬ በሐሳብ ደረጃ ነው፣ ግን በውሳኔ ደረጃ አልወጣም ነበር። ይሄ የእሳቸው የግል ሪፍሌክሽን ነው። She never wanted to take anything for herself, from her son. ከልጇ ምንም ነገር መውሰድ አልፈለገችም። Francis, who died in April, said in 2019, Francis' predecessor, Benedict XVI, also opposed the title. His predecessor, John Paul II, supported it, but stopped using the title publicly in mid-1990s after the doctrinal office began expressing skepticism. The new Vatican instruction highlighted Mary's role as intermediary between God and humanity. By giving birth to Jesus, she opened the gates of the redemption that all humanity had awaited. It said, according to the Bible, Mary's response to the angel who told her she would become pregnant was let it be. Okay. አሁንም ያው ትንሽ ቀዥበር ያለ ነገር ያላቸው ምንድነው? ያው ሰው ሁሉ ይጠብቅ የነበረውን የመዳን መንገድ በእርሷ በኩል ተገለጠ፣ እሷ መካከለኛ ናት የሚለውን አሁንም ያስባሉ። ነገር ግን በማዳን ዙሪያ ከክርስቶስ ኢየሱስ ብቻ ዓለምን አዳነ። ከዚህ በኋላ አንድም ካቶሊክ ክርስቶስና ማርያም ተባብረው ዓለምን አዳኑ የሚል ነገር እንዳይጠቀሙ ፍጹም የሆነ አዋጅ
ከቤተ ክርስቲያኒቱ ወይም ከቫቲካን ሲቲ። ቫቲካን ሲቲ ማለት የካቶሊኮች እንትን ነው፣ ዋናው እንትን ነው። ይቅርታ፣ ቫቲካን ማለት የካቶሊኮች ዋና ሄድኳርተር ነው። ብቻውን እንደ አንድ ከተማ ነው የሚቆጠረው በዓለማችን ላይ። ስለዚህ ከዛ የወጣ ነው ይሄ። ጥያቄ ካላችሁ እንቀበላለን። ጸጋ ይብዛላችሁ። ዋው! እግዚአብሔር አምላክ ይባርካቸው እንደዚህ አይነት ውሳኔ ላይ መድረሳቸው። ብዙ ትውልድን ቢገሉ ከዚህ በኋላ ላለው ግን አዳኙ ማን እንደሆነ በግልጽ ተናግረዋል። ይህ መካከለኛ ብሎ የሚለውንም ነገር እናይበታለን። ዳጊሻዬ ሰላምታ ይስጥ፣ የሱን በዚሁ ሀሳብ የሚስጥ ከፈለገ እንቀጥላለን ማለት ነው። ተባረኩ። ዳጊሻዬ ትችላለህ? ስራ ላይ ካልሆንክ ኦኬ። አምልኮተ ማርያም በኦርቶዶክስ እና በካቶሊክ ዳጊ ሰላም ማለት ከቻልክ በል፣ ካልቻልክ በምችል ሰዓት ከፍተ ማድረግ ማለት ሰላም ማለት ትችላለህ፣ ሀሳብን መስጠት ትችላለህ። ኤንዌይ ኦኬ። ጥያቄ እኔ የለኝም በዚህ ላይ ግን ካቶሊካዊ ነኝ እና ወይ ኦርቶዶክሳዊ ነኝ ብሎ የሚል በተለይ ደግሞ ይሄን መካከለኛ ብሎ የሚለውን ሚዲተር ነው ብሎ ያሉት ቢኒያም ሚዲየት ታደርጋለች፣ ያው በሰውና በእግዚአብሔር መካከል ያው ሚዲየት ታደርጋለች ብለው አሁንም ያምናሉ። ግን በምን መንገድ እንዴት? ያው ከእርሷ ስለተወለደ ዓለም ይጠብቀው የነበረው የመዳን መንገድ ከእርሷ ስለተወለደ ሚዲየት አደረገች ብለው ነው የሚያምኑት እንጂ እሱም ቢሆን ትንሽ መጥራት ያለበት ሀሳብ አለ። እዛ ላይ ግልጽ አላደረጉትም። ሚዲየተር ማለት ክርስቶስ እኮ ነው አይደል? በሰውና በእግዚአብሔር መካከል የሆነ አን ኢንተርሚዲየሪ ነው የሚለው። አን ኢንተርሚዲየሪ ኢንተርሚዲየሪ ማለት ሚዲየተር ማለት ነው፣ ሌላ ምንም። ወይም የሚያገናኝ ማለት ነው፣ ሁለት አካላቶችን የሚያገናኝ ኢንተርሚዲየሪ ሚዲየተር ይባላል። ዓለም በማርያም ተገናኝቷል እንዴ? አሁንም ትንሽ ማለት ቶሎ እኮ አይለቀቅም። አይቁም ነገር ዓለም በማርያም እኮ አልተገናኝም ማለት እሷ ሚዲየተር ሆና ሰውን ከእግዚአብሔር ጋር እኮ አላገናኘችም። እሷ እኔ ሊገባኝ ያልቻለው ነገር ነው። እኛ የጌታ እናትን እንወዳለን፣ ትልቅ አክብሮት አለን ብለን ግን እነሱ እንደሚያደርጉት የሆነ ስዕል ስለን የጌታ እናት ናት ብለን እዛ ስዕል ፊት የምንንደባለልበት ለዛ ስዕልም ጭሳጭስ ነገር የምናጨስበት አንዳችም ነገር የለም። ምክንያቱም እንደዚህ አይነት አምልኮ እንደዚህ አይነት የአምልኮ ስርዓት ከጥንት አረማውያን የተቀዳ እንጂ ከቤተክርስቲያን ታሪክ ውስጥ ያለ አይደለም። አሁን የዚህ ፖፑ የሚታዩት የሞቱት ፍራንሲስ የሚባሉት ይመስሉኛል። አሁን እንግዲህ የጥንቷ ስዕል ተብላ የምትባል ትመስለኛለች። እዛ ለፊት ላይ ያለች ወንድሞች ናቶች በሐዋርያት ዘመን ነበር እንደዚህ አይነት ነገር። ከሐዋርያቱ ሞት በኋላ መቼ ነው እንደዚህ አይነት ነገር የገባው ወደ ቤተክርስቲያን ተብሎ የሚባል ታሪክን ብቻ ማየት ነው። እና አምልኮተ ማርያም ብለን ስንል በቤተክርስቲያናቸው በካቶሊክም በኦርቶዶክስም ይደረጋል። ያው ካቶሊካውን ትንሽ ማሻሻያ አድርጌያለሁ ብላ ብትልም ማለት ነው። ግን ማርያምን በደንብ ነው ወደ ማርያም በደንብ ነው የሚጸለየው። አሁን በዚህ አይነት አሁን ካቶሊክ ወደ ማርያም የሚጸልዩትን ይተዋሉ ብለህ ታስባለህ ቢኒ? እሱ አይቀርም። ገና ወደ ማርያም የሚጸለየው ምናምን ገና አሁን እንደው አንድ ሜጀር የሆነ ማይልስቶን ገና እንትን አልወሰኑ እንጂ አብራ አዳኝ ናት ከጌታ ጋር የሚለውን ገና ወሰኑልን እንጂ መቼስ ያው ሪፎርሜሽን ሲጀምር በዳዴ ይጀምራል አይደል? እዛ ጀመሩ ነው እንጂ እኮ ገና እኮ ካቶሊክ እኮ ገና በጣም ብዙ መጥራት ያለበት ትምህርት አለ። ፐርጊቶሪ የሚባል ደግሞ አንድ የሆነ ሌላ የሆነ ያጋንን ትምህርት አለ ራሱን የቻለ። እሺ፣ በዚህ ጉዳይ የምትሉት ነገር ያላችሁ ሰዎች ካላችሁ ከሁለቱም ቤተ እምነት መታችሁ ልታወሩን ትችላላችሁ። ካልሆነ እኛ እናገርበታለን። ሌሎችም ለመናገር ዝግጁ የሆናችሁ ሰዎች ካላችሁ መናገር ትችላላችሁ። ተባረኩ። ቢኒያ ቤቱን ምራ።
ጸጋ ይብዛላችሁ። እሺ ኦኬ፣ ጸጋ ይብዛላችሁ። ታብታቡ ለእኔ አይታየኝም። ቱ ቢ ኦነስት ስንት እንደሆነ እስቲ ያሳውቁኝ ወገኖች ኮሜንት ላይ። ከዛ ባለፈ አምልኮተ ማርያም በኦርቶዶክስ እና በካቶሊክ ብለናል። ይሄንን ደግሞ ስንል በምክንያት ነው። በእውነት ማርያም በካቶሊክ እና በኦርቶዶክስ ትመለካለች የሚለውን በማስረጃ ማየት እንችላለን። ኦኬ፣ ታብታቡ ሳይሆን ሼሩ ስንት እንደደረሰ ንገሩኝ። ተባረኩ ወገኖች። ኦኬ ሶ አምልኮተ ማርያም በካቶሊክ ስንል በካቶሊክ አሁንም ድረስ ያሉ ብዙ ነገሮች አሉ። የስ የማርያም አዳኝነትን አሁን ፐብሊክሊ ለ1.4 ቢሊዮን የሚሆኑ ካቶሊካውያን በዓለም ላይ ከዚህ በኋላ ማርያም አብራ ከክርስቶስ ጋር አዳኝ ናት የሚለውን ነገር ሁለተኛ እንዳያነሱ ተደርጓል። ኦኬ ቴንክ ዩ 15,000 20,000 አንዴ ፈጠን አድርጋችሁ አስገቡትና ከዛ ታብታብ ወደ ማድረግ እንዞራለን። ኦኬ ግን አሁንም ቢሆን በካቶሊክ ቤተክርስቲያን ውስጥ አሁንም ማርያም ጸሎትን እንደምትሰማ ይደረጋል። ማርያም መካከለኛ እንደሆነች ወይንም ኢንተርሚዲየሪ እንዳገናኘች የመዳንን ተስፋ እሱም ክርስቶስን እርሷ እንዳገናኘች ተደርጎ አሁንም ኢንተርሚዲየሪ እንደሆነች ተደርጎ ይቆጠራል። እነኚህ በጣም ብዙ ኢምፕሊኬሽኖች አሏቸው። ምክንያቱም አሁን ኢንተርሚዲየሪ ነው ካላችሁ አንድን ነገር ወይንም አንድን አካል አንድን ሰው ኢንተርሚዲየሪ ነው ካላችሁ በዛ ሰው በኩል ወደ እግዚአብሔር እቀርባለሁ የሚል ደግሞ ትምህርት አለው ማለት ነው። ወይንም ያ ሰው ጸሎቴን ይሰማኛል፣ እርሱ ወደ እግዚአብሔር ያቀርበኛል የሚል ደግሞ ትምህርት አለው ውስጡ ማለት ነው። ስለዚህ አሁን ማርያም በካቶሊክ ስቲል አምልኮተ ማርያም አለ። ኦኬ አምልኮተ ማርያም ደግሞ በኦርቶዶክሱ ሲመጣ ደግሞ ጫን ያለው ደግሞ አለ። ኦኬ አትሊስት ካቶሊክ አብራ አዳኝ አይደለችም ብለዋል። ኦኬ ቴንክ ዩ። ኢየሱስ ብቻውን ያድናል ብለዋል። ጂሰስ አሎን ሴቭ ዘ ወርልድ ብለዋል። which is amazing። በጣም ተቀብለናል። ነገር ግን በኦርቶዶክስ ደግሞ እንደና አባ ጊዮርጊስ ዘጋስጫን የመሰሉ ዓለም ሁሉ ድንግል ማርያምን ለማመስገን ተፈጠረ ደግሞ ብሎ የሚናገርም አለ። ኦኬ ስለዚህ ምስጋና እንግዲህ እስትንፋስ ያለው እንግዲህ ሁሉ ምስጋና ለድንግል ማርያም ማቅረብ አለበት። ብራዘር እሷን ሊያመሰግን ተፈጠረ ካለ ስለዚህ ምስጋና ለድንግል ማርያም ታቀርባለ ነው ፖይንቱ። ይሄ ወደ ምን ይወስደናል? ወደ አምልኮተ ማርያም። ስዕሏ ይሰማል ይለናል በኦርቶዶክስ። ኦኬ ስዕሏ መስማት ብቻ አይደለም፣ መላእክትን ሁሉ አድኗል አለን። ስዕሏ የማርያም ስዕል ኦሮ መላእክትን ሁሉ ማርያም በኦርቶዶክስ ውስጥ በጣም በተለይ በኢትዮጵያ ኦርቶዶክስ ውስጥ ልዩ ስፍራ ነው ያላት። ስትፈልግ የጌታን ፍርድ ጡቴን ቆርጣለሁ በጠባችሁ ጡቴ ምናምን ብላ እያስፈራራች ሁሉ ታስቀይረዋለች ጌታ ፍርዱ ማለት ነው። ስትፈልግ የሆነ ስፍራ ላይ ሄዳ ስለለመኗት እንግዲህ የሰውዬ መባሽን እየሰረቀ ነው የሆነ ነገር ካላደረግሽው እኛ እናገለግልሽም ሲል ሄዳ ወቅታ ገለዋለች ይሄንን ሰውዬ አንድ ሰው። ኦኬ በስዕል ላይ ያለችው ማርያም እንደውም አልፎ ተርፎ በስዕል ላይ ያለችው ማርያም ልጇ ከስዕሏ ላይ ተቦጭቆ ሲነጠቅ ልጅን አምጪ፣ እንግዲህ ልጅ የሞተባት ሴት ናት ያንን ያደረገችው። ከስዕል ላይ ልጇን ቁርጥ አድርጋ ወሰደችና ልጅን ካላመጣሽ ልጅሽን አልሰጥሽም ስትል ኢየሱስን መያዣ አደረገችው ሴትዮዋና ከዛ ማርያም ማታ ላይ በሯን አንኳኩታ የሴትዮዋን ልጅ ይዛ መጣችና ኢየሱስን ተቀበለቻት። ያው እንግዲህ ከስዕል ላይ የተቀደደው ማለት ነው ተቀበለቻት። እንደዚህ አይነት ትርክቶች አሉ። ከሱ ጋር ተያይዞ ማርያም ደግሞ በጣም ነው የምትመለከው በኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም አንደኛችሁን አዑዙ ቢላሂ ሚነ ሸይጣን ረጂም ብትሉ ይሻላችኋል በእውነት። እሺ እና እስቲ ጸድዬ ለምንድን ነው የምትቆጪው? እኔ ሳወራ ብቻ ነው ሁል ጊዜ የምትቆጪው። አንቺ ግን ሁሉም ሰው ሲያወራ ዝም ትይና እና ጸድዬ ግቢ።
ማን ያልከው ወንድ ብነት ጸዲ ኧረ እዛው ተቀመጥ። እንግዲህ እንዳታስገባው እዛው ተቀመጥ። ከዛ ቁጭ ጸዲ እኔ ልናረግሽ ምንም የቀረለ ነገር የለም። ስዕሏ ካዳነ በስሟ ዝክር ስታወጣ ኦኬ፣ አንተ ኃጢአተኛ ሰው እንኳን ብትሆን ኃጢአተኛነት ደግሞ አንድ ሰው ሁለት ሰው ብቻ መግደል አይደለም፣ መግደል ብቻ አይደለም 78 ሰው ገለህ ምትበላ የሰው ስጋ የገደልካቸውን እነኛን ሰዎች የበላ ሰው ከሆንክ ራሱ በቃ ስለ ድንግል ማርያም አንዲት ጥርኝ ውሃ ከሰጠህ ሲኦል ስትገባ ችግር የለውም። ማርያም በጌታ ሚዛን አካባቢ በሽር ጉድ ትልና ጥላዋን ጣል አድርጋ የጌታን ሚዛን ወይንም ፍርዱን አጣማው እሱ እንዳያይ ተደርጎ በሷ ይህንን ተረት ሁሌ ሳስበው አንዳንድ ያበሳጨልኛልም ያናደኛልም። ገብቷል። የተረቱ እንትን የሆነ የኢትዮጵያ ባልቴቶች ነው የሚመስለው። ታውቃለህ፣ እኔ ኦርቶዶክስ እንደ ኤርፖድ ላድርግ ለዚህ ጉዳይ። ኦኬ ኦርቶዶክስ። ስለዚህ እቺ ማርያም መላእክትን እንኳን ታድናለች። እናንተ መላእክትን ተዉ፣ ሰው እግዚአብሔርን ክዶ ማለት ነው። እግዚአብሔርን የካደች ነፍስ ማርያምን ተጠግታ ትድናለች ይላል። ማርያምን ተጠግታ ትድናለች። ጊዮርጊስ ዘጋስጫ ፍጥረት ሁሉ እርሷን ለማመስገን ተፈጠሩ የሚለውን ብቻ አይደለም። እግዚአብሔር ዓለማትን ሁሉ ታላላቆችን ብርሃናትን ሁሉ የፈጠረው በእርሷ ነው አለን፣ በማርያም በኩል። ስለዚህ ይሄ አንተ ዕብራውያን ምዕራፍ 1 ምናምን የምትለውን ተወው። ዓለማትን በፈጠረበት በልጁ የሚለውን ትተውና በቃ በማርያም ተፈጥሯል ብሎ አንድ አባ ጊዮርጊስ ዘጋስጫ የሚባል የሆነ ሰውዬ ስለነገረ መጽሐፍ ቅዱሱን ትከድንላ እሱን ትቀበላለህ። እሱን ስትቀበል ግን ችግሩ ምንድን ነው? በዛው አፋቸው ፍጥረት ሁሉ ማርያምን ለማመስገን ተፈጥሯል ስላለ የግድ ማርያምን ማመስገን አለብህ። ማርያምን ማመስገን አለብህ። ስለዚህ ያው ጀገን ያላችሁ ኦርቶዶክሳውያን ካላችሁ ነው፣ በጌታ ፍቅር ጀገን ያላችሁ በርታ በርታ ያላችሁ ኦርቶዶክሳውያን ካላችሁ ነው፣ ግቡና በዚህ ጉዳይ እናውራ። አምልኮተ ማርያም አዎ በኦርቶዶክስ ውስጥ አለ። የጌታችን የኢየሱስ ክርስቶስ እናት ማርያም ያልሰራችውን ሰርታለች ተብላለች፣ ያልፈጠረችውን ፈጥራለች ተብላለች፣ ያልተገባት ምስጋና ተገብቷታል ተብሏል። በኦርቶዶክስ ቤተክርስቲያን ውስጥ ያልተገባት ያቺን ማርያም እኛ የጌታችን የኢየሱስ ክርስቶስ እናት ማርያም ናት ብለን ለመቀበል አንችልም፣ ፈጽሞ አንችልም። የኦርቶዶክሷን ያው መልከ ጥፉ በስም ይደግፉ አይነት ነገር ነው። የጌታችንን እናት ማርያም ስም ተበድራ ነው እንጂ በፍጹም በባህሪ አይገናኙ፣ በስራ አይገናኙ፣ ምንም በቃ ምንም አይገናኙ። ያቺ ስትፈልግ ምትገድል፣ ስትፈልግ በየገዳሙ ለጫጨ ሽማግሌና ሞኖክሴ ሁሉ ጡቷን እያወጣች ምታጠባ፣ እንደው ሕፃናት ሆነው ተርበው እንደው ምናምን ራርታ በቃ እንደው አውጥታ ጠባሽ ቢባል ሜቢ ትላለ። ገብቷል? የሆነ ከባድ አይደለም ይሄን ለመቀበል ትላለ። ላረጀ ሰውዬ አውጥታ ጡቷን የምታጠባ ዘራ ብሩክ ለሚባል ዳትስ ሜሪ የማን የኦርቶዶክሷ።
ፍርደ ገምድል ደግሞ በእሷ ቤት በቃ ጌታ ሙሉ እውቀት የለውም። ታውቃላችሁ፣ ጌታ የፈረደውን ፍርድ ኖ ብላ የምታስቆም በማስፈራራት በዛው ቆርጣቸዋለሁ። እነኝህን ጡቶች ደግሞ ከጡት ጋር በጣም ይገናኛል። የኦርቶዶክሷ ማርያም ለምን እንደሆነ አላውቅም። ከዛ እንዲህ እንደው መልከ መልካም የሆነ መልክ ያለው ወጣት ጎልማሳ ነገር እሱን ስታየው ደግሞ ካገባህ እቀናለሁ የምትለው ኧረ ተይ አንቺ ሴትዮ ነው የሚያስብለው። እንዴ ጌታችን እናት ማርያም ፍጹም አይደለች አይደለ? አናቃትም እችኛዋል የኦርቶዶክሷ የኦርቶዶክሷ መልከ ጥፉን በስም ይደግፉ በሚል የማርያምን ስም የተበደረች አንዲት ሴት ልትሆን ትችላለች። አናቅም። ከዛ ሴት በስተጀርባ ምን እንዳለ እኛ መንፈሳውያን ሰዎች ይገባናል። ኦርቶዶክሳውያን ምንድን ነው ዝምታውና ጸጥታው? ኑ እንጂ ግቡ። በድንግልማ ትምጡብኝ ስትሉ አልነበር እንዴ? ኑ እስቲ ግቡ። አዎ ታድናለች። ሰው እግዚአብሔርን እንኳን ክዶ ታድናለች ስትሉ አልነበር እንዴ? ኑ እስቲ ግቡ። እኛም እንደምታመልኳት እናሳያችኋለን። በዚህ አጋጣሚ ካቶሊካውያንም ካላችሁ ኑ ግቡ። ለእናንተም ነው ግብዣው። አምልኮተ ማርያም በካቶሊክም አለ። አብራ ዳኛ አይደለችም የሚለውን ስለተዋችሁ ሌላ ነገሯን እንደተዋችሁ አናስብም። አሁንም ኢንተርሚዲየሪ ናት ትላላችሁ። በሰውና በእግዚአብሔር መካከል ይጠበቅ የነበረውን የመዳን እንትን በእርሷ ተከፈተ ነው የምትሉት። በማርያም የተከፈተም የተዘጋም ነገር የለም ካላችሁ በማስረጃ ነው እናውሩን። ጸጋና ሰላም ይብዛላችሁ። ክርስቲያን ወገኖች ታብታቡና ሼሩን ቀጥሉበት። ሰላም ያላላችሁ ሰላም እያላችሁ አሁን ሰዎችን መጋበዝ እንችላለን። ያው የጋበዝን ነው። ከመጡ ይምጡ። እስቲ እንጋብዛችኋለን። ጸጋ ይብዛላችሁ። ግርምሽ አለ ካለ ለቀጥሉ ሰላም ያለ እኔ ግን ትንሽ ከፍ እናድርገው። ፕሮፔሊንግ ሁሉን ነው። ቆይ ይሄ ትንሹ አካውንት ነው ሰብስክራይብ መደረግ ያለበት። ይሄ ዋናው አካውንት ነው፣ ትልቁ ነው። ኦኬ ቅዱሳን ትንሽ ከፍ እናድርገው ኮፒ ሊንኩን። ኦኬ ትናንትና ሪፖርት ነበረበት። ጸጋ ይብዛላችሁ። አንዳንዴ ደግሞ እንደዚህ ኮሜንት የምትጽፉ እያቆምን እናገልግል። አንድ ላይ ተባረኩ። ሩታን እስኪ ሳቧት አስገቡኝ እያለች ነው። ሩታ አይታየኝም። ሩት ላኪ። ሩት አንድ ቁጥር እየጻፈች ነበር። አንዴ እዩ፣ አንዴ ከጻፍክ አይበቃም? ለምን ገብታ አታወራም? ኦኬ እዚህ ጋር ሚውት አደርገና ጋብዥ ያለው ከቻልክ ና አግባ። ጀገን ያለው ገብቶ ነው። ቅዱሳን ስቶሪ ላይ ሸር እናድርገው። ስቶሪ ላይ ሁሉም ስክሮል አድርገው ሲያዩት ይገባሉና በአሁኑ ሰዓት የአውሮፓ አሜሪካ ምናምን ያሉት
ያልተኙት ናቸው። ያልተኙ ይመስለኛል። እኔ አላቅም ሰዓታችሁን። ኤኒዌይስ እኔ ስራ ስላለኝ አለሁ። ለማንኛውም ኦኬ። ሩታ መግባት አትፈልጊም አሁን? እሺ ቅድም 1 ቁጥር ጽፈሽ ነበር፣ ለዛ ነው። ትንሽ ከፍ እናድርገው፣ 20K እናስገባውና ይቀጥላል። በተለይ አውቶ ክሊከር ያላችሁ ክፈቱት፣ በጣም ይጠቅማል። እኔ በሌላ ስልክ ከፍቼ ነው። ያው አሁን 218K ደርሷል። እስከ 500K እናድርሰው። ተባረኩ፣ ጸጋ ይብዛላችሁ። ስፔሻሊ የምትችሉ ደግሞ የቲክታክ ምልክት ሪፖርት አለው። ቅድም ሪፖርት ነበረው። ቀኑ ሙሉ አውቶ ክሊከር ከፍቼ ነው ያልኩ። ኮፒ ሊንክ ሳደርግ ነው ያልኩ። እኔና ግርምሽ ዛሬ ስናገለግል ነው ያልን። ጸጋ ይብዛልህ ወንድምነት። ግን የላኩልህን ቪዲዮ ፖስት አላደረከውም ግርማ። ቪዲዮ ሰርቼ ነበርና ተባረኩ። በእምነት ጸጋ ይብዛልህ። ተባረክ ወንድምነት። ታዴው ጸጋ ይብዛልህ። የቲክታክ ምልክት ጥሩ ነው፣ ይለቀዋል እንደዚህ። በበቀደምም የብሩኬ ነበረው ሪፖርትና እግዚአብሔር ይባረክ ለቋል። ጸጋ ይብዛላችሁ። የቲክታኩ ምልክት በጣም ይጠቅማል። በጣም 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 ነው የሚጠቅመው። ኖቲፊኬሽን እኔ ጭራሽ አልደረሰኝም። ቅድም ስገባ በዚህኛው ስልክ በዛኛው ነው ስለደረሰኝ የገባው። በዚህ ስልክ በዚህ አካውንት ላይቭ ላይ ነበርኩኝና ሳይ በዛኛው ስልክ ገባው ተመልሼ። የቲክታኩ በጣም ይጠቅማል። ተባረኩ። ጸጋ ይብዛላችሁ። ታገለግሉ ከወንጌል ጎን የቆማችሁ እግዚአብሔር አምላክ ይባርካችሁ። በእውነት እግዚአብሔር ብድራትን ያያል። አንድ ነፍስ ለኢየሱስ ይገባዋል፣ ይገባዋል። ኢየሱስ ይገባዋል።